ከዛ በኋላ ግን ለኔ በጣም ከባድ ጊዜ ነበር ፌብዬ። ላስቲክ እያሰርኩ ነበር የሚሄደው መውጣው ምገባው ከመውረዱ የተነሳና እንደዚህ ነበር። ሽንት ቤት ገባና ከዛ ጡቴ በጣም አብጧል። አንገቴ ይሄ አከርካሪው ወደ ላይ የሚነዚህ ስፓይን ኮርድ የሚሏቸው አሉ አይደል? አንገቴ ከስራ ብዛት የተነሳ መስመሩን ለቋል ተባልኩኝ። ጡቴ በጣም አብጧል። ከዚህ ደግሞ መፍሰስ አለና በቃ በየአቅጣጫው ሴጣን ወጠረኝ እና እንደዚህ ነበር። ሽንት ቤት ገባና እናንተ ማህፀኖች አትቆረጡም፣ ልጅ ትወልዳላችሁ። እናንተ ጡቶች ካንሰር አትሆኑም፣ ልጅ ታጠባላችሁ። የተፈጠራችሁት ልጅ ለማጥባት ነው እያልኩ ሽንት ቤት ሁሌ ማታና ጠዋት በመስታወት እያየው ለጡቴ ነግረዋለሁ። ወደ ላይ ጡቴን አልግና አንተ አትቆረጥም ብዬ ጡቴን እስማለሁ። ለምን ከአንደበት የሚወጣው ቃል ነው ሊሰራ የሚችለው እና ይሄንን ስላችሁ ግን ቀላል ጊዜ አይደለም። የምጥ ጊዜ ብቻዬን ነበር በዛ ምድረ በዳ ላይ ብቻዬን። ብቻ እኔ ዛሬ ሳወራ የነበረው ለደወለልኝ ሰው ምንድነው ይሄንን ትዳር ነው የፈልገው አይደለም የገባውበት፣ ብቻውን እግዚአብሔር የፈለገው ትዳር ነውና ባለቤቴ ፊት ለፊት ነው የምናገረው። አሜሪካ መምጣት ፈልጌ አይደለም የመጣሁት፣ ትዳሩን ፈልጌው አይደለም ያገባሁት። ይሄ ነው የኔ ሐሳብ አለ ጌታና እኔ የምፈልገው ሌላ ሰው፣ ሌላ ዓለም፣ ሌላ ሀገር ነው። እግዚአብሔር ደግሞ ይሄ ነው እኔ የምፈልገው አለና ከዚህ በፊት መርጬ ብዙ ጊዜ ስለወደኩኝ አይቼዋለሁ። አሁን በቃ እግዚአብሔር ያለውን እስቲ ልሞክር ብዬ እስከማገባበት ቀን ድረስ ሐሳቤን ለመቀየር ወደኋላ ወደፊት እያልኩ ነበር እና ካገባው በኋላ ግን ለሰዎች ምስክርነት እንዲሆን አንዳንዴ እናንተ ደስ ባይናችሁ ፊት ደስ የማያሰኝ ሊሆን ይችላል። ብቻ ግን እግዚአብሔር ያለበት ይሁን። በልባችሁ የተመኛችሁት ላይሆን ይችላል። ብቻ ግን እግዚአብሔር ያለበት ይሁንና እግዚአብሔር ይዝገንላችሁ ያልሽውን ይሄማ የኔ ህይወት ነው አልኩኝ። ምክንያቱም እስከማገባበት ቀን ድረስ ይሄ ላንተ ብዬ ነው የማገባው፣ እኔ ላንተ ብዬ ነው፣ እኔ ምንም ነገር ፈልጌ አይደለም ምናምን እያልኩ ቀለበት እስከማረግበት ቀን ድረስ ጓደኛዬን ቢያገባ ምናምን የምለውን ሰው ነው ያገባሁትና ጌታ ምን አለኝ፣ እኔም ማላውቀውን ሰው ማልፈልገውን ሰው እንዴት ትሰጠኛለህ ጌታ ሆይ ስል የኔ ፍቃድ ይሄ ነው አለ። እንዴ ከዛ ማላውቀውን ማልወደውን ኤክስፒሪየንስ የሌለኝ ሰው ነው የምትሰጠኝ ምናምን ስል ምንድነው ጌታ አለኝ፣ ስጦታ አለኝ ተጠቅልሎ ስጦታ ሲሰጥሽ እስቲ ውስጡ ያለውን ቅድሚያ ያሳየኝ ምናምን አትኝ። አሁን ይብልክልሽ ስጦታ እስቲ መጀመሪያ ያሳየኝና ከዛ ከወደድኩት ወስደዋለሁ ምናምን አትኝ። ወይ አንዬ በጣም አመሰግናለሁ ብለሽ እንዳቀም በጣም ሀብታም ከሆንኩኝ ደህና ስጦታ እንደምሰጥሽ ታውቂያለሽ። እንደ ሌቭሌ ጥሩ ነገር ነው ኤክስፔክት የምታደርጊው። ከእግዚአብሔር ስጦታ ሲሰጠን እኛ ማንን ይሄ አይሆንም ይሄ ይሆናል ምናምን ብለን የምንመርጠው አይደል? በጣም በቃ ከሱ የተሻለ ባለ ሀብት ባለ ጸጋ የለም። ስለዚህ መቀበል ነው። እግዚአብሔር ላያስችል አይሰጥም። በብዙ መከራ ውስጥ አልፌያለሁ። ብዙ ራቦችን አይቻለሁ። ብዙ ችግሮችን አይቻለሁ። ብዙ ፈተናዎችን አይቻለሁ። ነገር ግን የክርስቶስን ፍቅር ገፍቶ የሚያስወጣ ነገር ግን አላጋጠመኝም። የሚገርመው እግዚአብሔር መልካም ነው፣ ለቃሉም ታማኝ ነው። የእውነት ብትወድቂ እግዚአብሔር ከወደቅሽበት የሚያነሳ ድንቅ አምላክ እንደሆነ እኔ መሰክራለሁኝ። ምክንያቱም ትናንት አይገባኝም ነበረ፣ ግን በብዙ አሻግሮኛል፣ ከብዙ ፈተና አሳልፎኛል፣ የዛሬም ቀንም አስቀጥሎኛል። ብዙ ፈተና ቢበዛ መንገዳገድ አይደለም፣ እግዚአብሔር ከፊቴ አለ ብሎ እሱን አሳልፎ እርሱ ከኋላ መከተል ነው። የሚገባኝ እሱ ነውና እግዚአብሔር ክብሩን ጠቅልሎ ይውሰድ። ዛሬ ላይ እግዚአብሔር በብዙ እኔም ለምክር እንዳል ምን ያህል ጊዜ ሆነሽ ከተቀበልሽ? ምን ያህል ጊዜ ሆነሽ አናገርሽ? ምን ያህል ጊዜ ሆነሽ ጌታን ከተቀበልሽ? ጌታን ከተቀበልኩኝ ልጆች ወልጄ በ6 ወር ነው። አሁን 13 ዓመት ሆኗቸዋል። እንግዲህ በእነሱ እድሜ ማለት ነው። በቃ 13 ዓመት ሊሆነኝ 6 ወር ወይ 3 ወር እድሜ ነው። ልጆች አሁን እኔ ያለው ሳውዲ ነው፣ እነሱ ያሉት ወይ ኢትዮጵያ ነው ያሉት። እነሱ እግዚአብሔር ከኔ ጋር ናቸው። የደረሰልሽ እግዚአብሔር ስሙ ይባረክ። በጣም ደስ የሚል ነገር ነው የነገርሽን። በምድረ በዳ ያገኘሽ እግዚአብሔር በምድረ በዳ አግኝቶ ታሪክሽን የቀየረ እንደዚህ ደግሞ ስለሱ በድፍረት በሙላት እንድታወሪ የረዳሽ እግዚአብሔር ስሙ ይባረክ። በጣም ደስ ብሎናል። እኔ አይቼሽ አላቅም፣ ያለ ዛሬም ስታወሪ ሰምቼሽ አላቅም። ግን የተነካሽበት መነካት ድምፅሽ ውስጥ ያስታውቃል፣ ወሬሽ ውስጥ ያስታውቃል። እና
ሁላችንም እንደ ሴቶች በያለንበት በብዙ ፈተና ውስጥ እናልፋለን። እንግዲህ ልጆችን ማሳደግ ለብቻ ማሳደግ ቀላል ነገር እንዳልሆነ ጥሩዬም እዚህ ጋር አለች፣ እኔም እዚህ ጋር አለሁ፣ አንቺም አለሽ እና እነዚህን ሁሉ ፈተናዎች ውስጥ ግን በቃ ለሚታመኑት እግዚአብሔር ታማኝ ነው ብለሽ አያሳፍረኝም ብለሽ ብዙ ቻሌንጅ እንደሚኖርብሽ በእምነትሽ በብዙ ገምታለሁ እና ይህን ሁሉ ነገር ተቋቁመሽ ደግሞ ስለ ኢየሱስ እንደዚህ ለማውራት በመቻልሽ በጣም ደስ ይለኛል። በርቺ፣ ጠንካራ ሁኚ። ለብዙዎች መዳን፣ ለብዙዎች መለወጥ፣ ለብዙዎች መበርታት ምክንያት እግዚአብሔር ያድርግሽ። አንቺ ብቻ ሳይሆን ልጆች፣ የልጅሽ ልጆችሽ ሁሉ በእውነት ዘመናቸው በእግዚአብሔር ቤት ይለቅ። አንቺ የተነካሽበትን መነካት ለልጆችሽ፣ ለልጅ ልጆችሽ ደግሞ የሚቀጥል ይሁን። እግዚአብሔር ይባርክሽ ሰዓዳ። ቴንኪዩ። እግዚአብሔር ይባርክ። ደስ ብሎኛል። እግዚአብሔር ክብሩን ጠቅልሎ ይውሰድ። ለዚህ ቀን እንዳበቃን ጌታ ክብሩን ይውሰድ። በብዙ በቃ እኔ መናገር ከምችለው በላይ ዛሬ እርሱ ታማኝ ነው። መቼም አይጥለኝም። ሰው አይጥልም፣ አይረሳም። እሱ የሚያንቀላፋም አምላክ አይደለም። ተስፋ ቆርጠው ላሉ ሰዎች ተስፋን እግዚአብሔር እንደሚያለመልም ከሱ እንዲጣበቁ እጅግ እኔ ምስክር ነኝ። ምክንያቱም በሀገሬ ላይ በጣም ያውቃሉና ከወደኩበት ከትቢያ የሚገርመው ኩሽና ውስጥ ሁሉ አድሬያለሁ። አመድ ይዤ ያደኩት አስተዳደግ የሚገርም አስተዳደግ አጨማልቀው አሞላቀው። ነገር ግን ስወድቅ ግን የሚያነሳኝ እስካጣ አመድ ውስጥ ይዤ መንታ ልጆች ሳይቤሪያ የሚባል እንትን አለውና ኩሽና ውስጥ ዶኖር ያለ የሚገርምሽ እግዚአብሔር ከዛ ከአመድ ውስጥ አሻግሮ የመንግስትን ቤት የቀበሌ ቤት ማለት ምንም ለሌለው ሰው 24 ብር ሳይኖርሽ እግዚአብሔር አሻግሮ ተናግሮ ሲፈጽምልሽ መኖሪያን ያህል እንኳን ሲሰጥሽ በጣም ከባድ ነው። እግዚአብሔር እሱ ታማኝ ነው። እንዴት እንደሚያደርግ ያውቃል እግዚአብሔር። በጣም ነው የምወደው ይህንን ዝማሬ። እንዴት እንደሚያደርግ ያውቃል እግዚአብሔር፣ ያውቃል እግዚአብሔር፣ እንዴት እንዲያስመልጥ ያውቃል እግዚአብሔር፣ ያውቃል እግዚአብሔር። የታመኑትን የእርሱ የሆኑትን በፈተና ሆነው የሚያመልኩትን በጣም ነው የምወደውና እግዚአብሔር ክብሩን ይሰድ። በጣም ነው የማመሰግነው። አጋጣሚ ብዙ ጊዜ አይሻለሁኝና እድሉን ባገኝ እላለሁኝ። እግዚአብሔር የሚያኖር እርሱ ታማኝ፣ ለቃሉ ታማኝ፣ ለብዙሃኖች ሲናገር እግዚአብሔር አይመስልም ነበርና እግዚአብሔር እንዲህ ሲለኝ እኔ ይሄ ነገር ኬት ነው የሚመጣው ኬት ነው የሚያወርዱትና በጣም ገረም ነገር ግን በህይወት የተፈጽሞ ስላየሁት እውነት እሱ ለቃሉ ታማኝ ነው። እግዚአብሔር የተናገረውን አንዳች ሳይጎል የሚያደርግ አምላክ ነው። እርሱ ሁሌም ከኛ ጋር ስላለ ክብሩን ጠቅልሎ ዛሬ ግን እኔ ለብዙሃኖች ምስክር አስተማሪ፣ ለብዙሃኖች ባለመብቴ የምፈለግ እንደተጣልኩኝ እንደትቢያ አመድ ላይ እንደተጣልኩኝ ሰው ሳይሆን አክብሮኝ በብዙሃኖች በታላላቆች ዛሬ በማይጠበቁ በዶክተሮች ፊት ምንድነው በዳኞች ፊት በትልልቆች ከኛ በላይ ተምረው ትልቁ እንትን አላቸው በሚባሉት ፊት እግዚአብሔር አክብሮኝ እንዳገለግል ፍሬያማ አድርጎኝ ባርኮኝ ለብዙ ምስክርነት ያበቃኝ ስለሆንኩኝ ከዚህ ይሄ ሁሉ የሆነው ከምን የተነሳ ነው? ከእግዚአብሔር የተነሳ ስለሆነ ክብሩን ጠቅልሎ ይውሰድ። ተባረኪልኝ። እንወድሻለን። ጌታ ክብሩን ይውሰድ፣ ጠቅልሎ ይውሰድ። ተባረኪልኝ። ዋዳን ቴክስትን ጽሁፍሽን አይቼዋለሁ። እንጸልይልሻለን። ይኸው እዚህ ጋር ያሉ እህቶቼ እኔም ምስክሮች ነን። እግዚአብሔር በብዙ መንገድ የረዳን በብዙ መንገድ ያገሰን ሰዎች ነን። ምንድን የሆነችብሽ ልጅሽ ምን ሆና ነው? ጸልይልኝ የሚል ቴክስት አይቻለሁ። ሁላችንም ሕያው ምስክሮች ነን እግዚአብሔር እንደሚረዳ። እዚህ ጋር አሁን ያለን 60 ምናምን ሰዎች አለን። ሁላችሁም ብትገቡ እግዚአብሔር በህይወታችሁ ምን አደረገ ብላችሁ 1 2 3 ብላችሁ የምትናገሩት የእግዚአብሔር ቸርነት አለ በህይወታችሁ። አንዳንዴ እንዲህ ነው እንዲያ ነው ብላችሁ ጥቅስ እንኳን ባትጠቅሱ እግዚአብሔር ህይወታችሁ ላይ ያደረገው ነገር ራሱ እንደ መጽሐፍ የሚነበብ ነው። የእግዚአብሔርን ቸርነት ማሳያ፣ የእግዚአብሔርን ደግነት፣ የእግዚአብሔርን እንደገና የማቆሚያ ማረጋገጫዎች የምትሆኑ ብዙ እንዳላችሁ አውቃለሁና እዚህ ጋር ዛሬ ዝም ብዬ እያስገባው ሰዎች እንዲያወሩ ሳደርግ አንዳንዴ እኛ ብቻ ባናወራ ሌሎች ሰዎች ደግሞ ምን አለ ውስጣቸው
ሜንሸር ያደረጉናል። እኔ ባለፈው ሳምንትም ከተማርነው ጋር የነበራችሁ ስለ ሰልፍ ወርዝ ዋጋችንን ስለማወቅ እየተነጋገር ነበር። ምክንያቱም ብዙዎች ከምናልፍበት መንገድ የተነሳ ከገጠሙ ፈተናዎች የተነሳ ለራሳችን ያለን አመለካከት ባለፈው ስለ ሩት ሳወራ ነበር አይደለ? ስለነ ኑሃሚን ማራ በሉኛለች። ስሟ እንደዛ አልነበረም። የመጀመሪያ ስሟ ትርጉም እንደዛ አልነበረም። ግን ያለፈባት ችግር ስሟን እንድትቀይር አረጋት። ብዙዎች የምናልፍበት ችግር ስማችንን እንድንቀይር ያደገናል። የእኔ የደም ካንሰር አለብሽ ተብያለሁ። ልጄ ጌታ እንዲያሳድግልኝ ብቻ ነው በደሙ ሸፍኑ። ምንም አልሆነችም። 6 ወሯ ነው። እግዚአብሔር ታማኝ ነው። እግዚአብሔር መልካም ነው። ልጅሽን ብቻ እንዲያሳድግልሽ ብቻ ሳይሆን አንቺንም እንዲፈውስሽ እንጸልያለን። እዚህ ጋር ያላችሁ ሁላችሁም አብረናት ለእህቴ ለዮአዳን አይደል? ለዮአዳ አብረን እንጸልይላታለን። እሷ የደም ካንሰር አለብሽ ተብያለሁ። ልጄ 6 ወር ልጅ ናት። እግዚአብሔር እንዲያሳድጋት ጸልዩልኝ ያለች በጣም ልብ የሚነካ ነገር ነው የነገረችው። የእግዚአብሔር ሴት ይኸውልሽ ታማኝ፣ እሷ እየተናገረች አሁን ጽሑፉን እያነበብሽ ታማኝ ነው እግዚአብሔር ለቃሉ እስቲ ሰዎች ሁሉ እልል ይበሉ የሚለውን ቃል ስጫት ይለኛል እና እግዚአብሔር እልልታ ነው የሚያደርገው። ቢያት ምንም ማዘን አይሆንም። አሜን። ሁላችሁም በያላችሁበት በእውነት ለዮአዳ እንድትጸልዩላት ፈልጋለሁ። እኔም ከዚህ ሆኜ እጸልይላታለሁ። እዚህ ጋር ያላችሁ ሴቶች፣ እናቶች አብረናት እንጸልይ። ሁላችንም ልጆቻችንን ማሳደግ እንፈልጋለን። ሁላችንም ደግሞ የልጆቻችንን ነገ ማየት እንፈልጋለን። ስለዚህ እግዚአብሔር በሰማሹ ነገር ላይ ጣልቃ እንዲገባ፣ ከሰዎች ሪፖርት በላይ የእግዚአብሔር ሪፖርት ይበልጣል። ሐኪሞች ምንም ሊሉ ይችላሉ፣ ግን የመጨረሻው ቃል የእግዚአብሔር ቃል ነው። የመጨረሻው ስልጣን የእግዚአብሔር ስልጣን ነው። የመጨረሻው ውሳኔ የእግዚአብሔር ውሳኔ ነው። ስለዚህ ሁላችሁም እዚህ ያላችሁ ሰዎች አብራችሁን እንድትጸልዩ ፈልጋለሁ። በእውነት ከልባችሁ ጸልዩላት። የ6 ወር ልጅ ጥዬ ልሞት ነው። ልጄንም እንዲያሳድጋት እግዚአብሔር ልጅሽ እንዲያሳድጋት ብቻ ሳይሆን አንቺንም እንዲፈውስልሽ በእውነት ከልባችን እንጸልይልሻለን። እግዚአብሔር አባት ሆይ በኢየሱስ ክርስቶስ ስም በዚህ ሰዓት ዮአዳንን በፊት ይዘን እንቀርባለን። እኔና በዚህ ያለን ሁላችን ከልባችን እንጸልይላታለን። እግዚአብሔር ሆይ የሰማችው ከባድ ነገር ቢሆንም እግዚአብሔር ሆይ ካንተ ስም በላይ ካንተ አቅም በላይ ካንተ ኃይል በላይ ግን ከባድ የለም። እግዚአብሔር ሆይ አሁን ስምህን እንጠራለን በዮአዳን ሕይወት ላይ ጤና ላይ በኢየሱስ ስም። የደም ካንሰር አይደለም እግዚአብሔር ሆይ በዘመናችን ብዙ ስታደርግ አይተናል። የሞተ ስታስነሳ እናውቃለን። እግዚአብሔር ሆይ ለእህቴ እንድትደርስላት ጣልቃ እንድትገባላት እግዚአብሔር ሆይ የ6 ወር ልጅ ይዤ ልሄድ ነው ልሞት ነው ልጆቼን ማን ያሳድጋል በሚል ጭንቀት ውስጥ ነው ያለችው። እግዚአብሔር ሆይ ፈውሰ የልጇ እናት አድርገህ እግዚአብሔር ሆይ የልጇ አሳዳጊ አድርገህ እንድታስቀጥላት በኢየሱስ ክርስቶስ ስም እኔ ጸለይኩላት። እንደ እናት እግዚአብሔር ሆይ ጸለይኩላት። ህመሟን ተካፍዬ ጸለይኩላት። ስለ ልጆቻችን ነገ በህይወት እያለን እንኳን እንጨነቃለን። እንኳን አልኖርም ብሎ የሚያስብ ሐሳብ ይቅርና እግዚአብሔር ሆይ ስለ እህቴ ጸልያለሁ። ጤናዋ ይመለስላት፣ ፈውስ ይሁንላት፣ ልጇ ትደግላት። እግዚአብሔር ሆይ ሪፖርትን መቀየር ትችላለህ። የብዙ ሰዎች ሪፖርት ሲቀየር አይተናል በዘመናችን። እግዚአብሔር ሆይ ሪፖርት እንዲቀየርላት በኢየሱስ ስም ጸለይኩላት። ዜና እንዲቀየር በኢየሱስ ስም ጸለይኩ። አዋጅ በአዋጅ እንዲቀየር በኢየሱስ ስም ጸለይኩ። አትኖሪም ባሏት ፊት እንደገና ደግሞ ትኖሪያለሽ እንድትባል ጸለይንላት። እግዚአብሔር ሆይ ከኛ አቅም ከኛ እውቀት ከኛ መረዳት በላይ ነው። እግዚአብሔር ሆይ ካንተ መረዳት በላይ የሆነ ህመምን በሽታም አቅምም የለም። እግዚአብሔር ሆይ ለእህታችን እንጸልያለን። በፈውስ ቤቷ ግባ፣ ልጇን ታሳድግ። እግዚአብሔር ሆይ ልጆች ያንተ ስጦታዎች ናቸው። የሰጣትን ስጦታ የምታሳድግበትን ጤና እንድትሰጣት በኢየሱስ ስም ተስማምተን ጸለይን። ይህን ስለምታደርግላት እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ተስማምተን ጸለይንላት። አሜን። በእውነት እኔ አምኜ ጸልዬልሻለሁ። እግዚአብሔር ልጅሽን እንድታሳድጊ ያድርግሽ። እግዚአብሔር ልጅሽን በእጅሽ እንድታሳድጊ
ልጅሽን የሚያሳድግልሽ እንዲሰጥሽ አይደለም የምጸልይልሽ፣ ልጅሽን ራስሽ እንድታሳድጊ የወለድሻት ልጅ በእጅሽ እንድታድግ እግዚአብሔር ጣልቃ እንዲገባልሽ። የሰማሽው የትኛውም ነገር ሪፖርት ቢኖር የሰማሽው የትኛውም ነገር ቢኖር ሁላችሁም በልባችሁ አስቀምጧትና በእውነት ጸልዩላት። በቃ እግዚአብሔር መልካም ነው። ዮአዳን ልጅሽም ታድጋለች፣ አንቺን በህይወት ትኖሪያለሽ። እኛ የምናምነው የእግዚአብሔርን ቃል ነው። ስለዚህ ጸልየናል፣ እናምናለን። መልካም ይሆንልሻል። ተባረኪ። ፌብዬ አንድ ምላት ነገር ለህቴ ዛሬ ኮኪ ጋር ነባ ቤት ትምህርት ነበረ እና ሰው የአፉን ፍሬ ይበላል አይደል የሚለው ሁሌ በሽተኛንን እያልን የምንል ከሆነ በፍጹም አይሆንም። እኔ ሰምተሽኝ ከሆነ በጣም ደም ይፈሰኝ ነበር እጅግ በጣም። ከዛ ማህፀንሽ ተቆርጦ መውጣት አለብሽ ተባልኩኝ። እኔ እዛ ሀገር ቤሩት በነበርኩበት ሰዓት በተለይም ይሉታል። እኔ አላወቅኩም አረብኛው በምን እንደሆነና በቃ እንዲህ ዝም ብሎ ደም ከሚፈሰኝ ዶክተሯ ስታስረዳኝ እንደዚህ እንደ የሆነ ነገር ተቀርፎ እንደሚላጥ ነገር ነው አቅልላው ነው የነገረችኝ። እና እንደሱ ነው የምናወጣልሽ አለችኝ። አቸኳኮለችኝ። ሰይጣን ሊያጠፋ ሲፈልግ ሁሉን ነገር ያቀነዋል። እና ገባሁኝና ቤት ከቸርች እንደመጣሁኝ አንድ የፈረንሳይ ዶክተር ነበረ በአመት 2 የሚመጣ። ሄድኩኝና ሐኪም አልኩት ማክሰኞ እኮ ሰርጀሪ ልደረግ ነው አልኩት። የምን ሰርጀሪ አለኝ። እንዲህ ብዬ ስለው ግን አልገባኝም ሰርጀሪው፣ እኔ ደሙ እንዲቆምልኝ ፈልጌ ነው ስለው ይኸውልሽ አለኝ ግድግዳ ላይ ጻፈና ይሄ ልጅ የሚያዝበት ክፍል ነው። አሁን ሰርጀሪ የምታደርግሽ የዚህ ሙሉውን ክፍል ነው አውታ የምትጥለው ስትለኝ የሰይጣን ዓላማው ገባኝ። በፍጹም አልኩ አላደርገውም ብዬ አቆምኩት። ከዛ ልትወስደኝ የነበረችዋ ዶክተር ማማዬ በደንብ አድርገሽ ስሚ ለአንቺ እምነት እንዲሆንሽ እያልኩ ነው የምናገረው ይሄንን። ያቺ ልትወስደኝ የነበረችዋ ማዳም ተደወለልንና አልጋ እያነጠፍን ነበር። ተደወለልንና በቃ ማሞን ቶሎ ይዛችኋትኑና ማክሰኞ ትግባ ሐሙስ ሰርጀሪ ይሰራል ተባለ። ከዛ በቃ እንሂድ እንዳውም አንቺ 2 ልጅ አለሽ ምናምን ስትለኝ ማዳም አልኳት የአንቺ መኪና መለዋወጫ እንዳለው የኔም ማህፀን ባለቤት አለውና ጊዜ ትሰጪኛለሽ ልጸልይበት፣ በጣም ተሻኩዬ ነው የወሰንኩት አልኳት። አንቺ ደግሞ አሁን ይሄ ተጸልዮ እንዴት ይሆናል አለች። ግድ የለም ልጸልይና ካልሆነ ችግር የለውም እናደርገዋለን አልኳት። ቤተክርስቲያን ያታውቅም የቤተክርስቲያን አገልጋዮች አውቁ ወጥቼ ስመሰክር ይሄ ሁሉ እንዴት ስትሆን ጥሩዬን ዘውር ብላችሁ አላየዋችኋትም ነው ተብሎ የተባለው። ግን እኔ የታገልኩት ከአምላኬ ጋር ነበረና ከዛ ሄድኩኝና ምርመራ ልመረመር ሄድኩኝና ለምንድን ነው ጡትሽን የምትታየው? በዘርሽ ካንሰር አለ ወይ አለኝ ዶክተሩ። እኔ በዘሬ ካንሰር ቢኖር እኔ ምን አገባኝ አልኩት። አይ በዘር ስለሚመጣ አለኝ። እኔ የበሽታ ውርስ አላውቅም አልኩት። መታየት ስላለብኝ ነው አልኩት። ከዚህ በፊት እንዲህ ጡቴ ያብጦ ነበረ። ያብጠቱ ከምን የመጣ ነው ብዬ ለማወቅ ፈልጌ ነው አልኩት። ማህፀኔን እንደገና ደግሞ አልትራሳውንድ መታየት ፈልጋለሁ። ከዚህ በፊት ዶክተር ማህፀንሽ ተቆርጦ መውጣት አለበት ብሎ ስላለኝ ማወቅ ስፈልጋለሁ አልኩኝ። ከዛ በኋላ ሁሉን አየና ማህፀንሽ ይቆረጣል ተብዬ ተባልኩት። የፈረምነው ወረቀት ሁሉ ከዛ ማህፀንሽ ለምንድን ነው የሚቆረጠው? ንጹህ እኮ ነው ማህፀንሽ አለኝ። በደንብ እርግጠኛ ነህ ስለው አዎን አለኝ። ከዛ እሺ ውጤቱን ስጠኝ አልኩት። ውጤቱን ሰጠኝ። ከዛ ጡቴም ምንም ነገር የለውም አለኝና ቀጥታ ለማዳሜ ነው ወሰድኩላት። ከዛ ማዳም አየሽው አልኳት። ያኔ ቸኩለን ብናደርገው ኖሮ ሰይጣን የሚፈልገው ብዙ ጊዜ አጋንንት ጮሆ ሲወጣ ፌብዬ ምን አደረክ ተብሎ ሲባል ልንነቃ ይገባናል። በእንደዚህ አይነት ነገሮች በፎስ ላይ የሚደረጉ ነገሮች ምን አደረክ በህይወት እንደዚህ እንዳታደርግ ልገላት እንደዚህ ያደረኩባት ይሄን ገደልኩባት ይሄንን የማድረግ ስልጣን የለውም። በአንደበታችን ላይ ሞትም ህይወትም ያለውና ነቅተን ከአምላካችን ጋር መጣበቅ አለብን። በዛን ሰዓት ያ ነገር ኤክስሬም ተነሳው። ጡቴም እንደዛ ምንም ነገር የለም ተባል። ማዳሜ ገረማት። ደስ ይለኛል ይሆንልሽ አለችኝ። እግዚአብሔር ይመስገን። ይኸው ያኔ ማህፀኔን ተቆልጬ ቢሆን ኖሮ የሚመጣብኝ ጸጸቱን አልችለውም ነበርና
አንዳንድ ጊዜ አመመን ብለን ህመማችንን የምናዳምጥ ከሆነ በዛው ነው ህመሙ ራሱ ይዞን የሚሄደው። ወንድሜ ነባ ሁሌ ሲያስተምረን ምን ይላል? ታመናል ብለን ጉግል ከምናደርግ በሽታው ከምንድን ነው የሚመጣው ብለን ጉግል ብናደርግ አይሻልም ወይ ይላል። አይሽው መጀመሪያ ህመሙን ነው ወደ ውስጣችን የምናስተናግደው። እና አንዳንድ ጊዜ ይሄ በሽታ እንደዚህ ነው ተብሎ ሲባል ወደ ላይ ነው ማሳለፈው። መስማት አልፈልግም፣ አይምሮን እንዲይዘው ስለማልፈልግ ማለት ነው። በቃ እኔ በክርስቶስ ኢየሱስ አምኜ ድኛለሁ፣ በሽታ እኔ ስልጣን የለም። ቢመጣ እንኳን እፈወሳለሁ፣ አልፈወስም ሳይሆን እፈወሳለሁ ከሚሉት ሰው ነኝና እቺ እህቴም በሽታዋን ነገ ልጆቼ ምን ይሆን ልጄ ምን ነገ ምን ትሆናለች? ነገ ልጇ ምንም አትሆንም፣ ትወልዳለች፣ እሷ ራሷ ትድናለች፣ ትፈወሳለች። ያመነችው ጌታ በጌታ ከሆነች ያመነችው ጌታ አሳልፎ የሚሰጣ ለጠላት አሳልፎ የሚሰጣት አይደለምና ባለችበት ቦታ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር አብሮነት፣ የእግዚአብሔር ጥበቃ ከሷ ጋር ይሁን። እንጸልያለን። ምድሩም ራሱ ውጊያ ስለሆነ ያንን ነገር አጥብቃ መጸለይ ያለባት እኛም እንጸልይላታለን ለማለት ፈልጌ ነውና አንዳንድ ጊዜ ከአንደበታችን የሚወጣው ቃል ራሱ ፈውስን ህይወትም ሞትም እዛው አንደበታችን ላይ ስለሆነ ማለት ነው። ተባረክልኝ ብዬ ቴንኪው። ጥሩዬ ልክ ነሽ። ከተነገረብን ነገር ይልቅ እግዚአብሔር ያለንን ደግሞ ማመን እሱ ነው የሚበልጠው። በቃ እኛ አናምንም። መጽሐፍ ቅዱስ ስለ እምነት አባቶች ሲናገሩ አንዳንዶች እያመኑ ሞቱ። መሞትም ካለብን እያመኑ እንሞታለን። ሁኔታውን ሳይሆን የተባልነውን የተነገረንን ሳይሆን እግዚአብሔርን እያመኑ ሁሉ ነገር በህይወታችን ሁሉ ነገር ሆኖልን ላይሆን ይችላል። ግን የእግዚአብሔር ቃል ሕያውና የሚሰራ ነው ካለ የእግዚአብሔር ቃል ሕያውና የሚሰራ ነው። የምናምነው ነው። ከኛ ሁኔታ፣ ከኛ ቻሌንጅ፣ ከኛ ፈተና፣ ከኛ ህመም፣ ከኛ ማጣት፣ ከኛ መከዳት፣ ከኛ መውደቅ ጋር አይገናኝም። በየትኛውም ሁኔታ ውስጥ እሱ ታማኝ ነው ካለ ታማኝ ነው። ከዚህ በፊት ተናግሬ ሊሆን ይችላል። ልጅ ህይወቷ ባለፈ ሰዓት በስንተኛው ቀን 100% የሚመለስ ጸሎት የሚል አንድ ትምህርት ተከፍቶ እንሰማለን። እና አንዲት እህት እንደዚህ ያለችኝ፣ አሁን ታዲያ ለሻሎም ያ ሁሉ ዓለም ያለ ህዝብ ሁሉ በደረቱ እየተሳበ ጸልዮላት እንዴት 100% የሚመለስ ጸሎት ብሎ ይሰብካል? እሷም ተመለሰ አለችኝ። እኔ ነገም ከነጎዲያም እሷንም አልኳት፣ አንቺም ብትሄጂ እናቴም አባቴም የቀረችዋም ልጄ ብትሄድ እማምነው እግዚአብሔር ጸሎትን ይሰማል የሚለውን እንጂ የሆነ ነገር ጸልዬ ስለተመለሰልኝና ስላልተመለሰልኝ ነገር አይደለም ማሰብ። የእግዚአብሔርን ቃል እንዳለ ነው የምቀበለው። የእግዚአብሔር ቃል እንደሚሰራ ነው የማውቀው። ስለዚህ እስከ መጨረሻው እያመንን እስከ መጨረሻው እግዚአብሔርን እየጠበቅን የምናልፍበትን ሳይሆን የሚሆንብንን ሳይሆን እየሆነብን ያለንን ሳይሆን የእግዚአብሔር ቃል ያለኝን ነኝ። የእግዚአብሔር ቃል ነሽ ያለኝን ነኝ። ይዘሽዋል ያለኝን ጤነኝ በመገረፉ ቁስል። ይሄ የፋሲካ ሳምንት አይደል እንዴ? እርሱ ስለ ህመማችን ቆሰለ እኮ ነው የሚለው አይደለ? እሱ ስለኛ በእርሱ መገረፍ ቁስል እኛ ተፈወስን ነው የሚለው። ስለዚህ እኔ በመገረፉ ቁስል ተፈውሻለሁ። ይሄን ነው ማምነው። ህመሜን አይደለም ማምነው፣ የማልፍበትን አይደለም። ስለዚህ የሆነልንን እሱ በመስቀል ላይ ለኛ የሰራልንን እያመንን የሚሉንን ሁኔታ የሚለንን ነገሮች የሚነግሩን ዙሪያችን የሚነግረን ትተን የእግዚአብሔር ቃል ስለኔ ምን ይላል? ለዚህ ነው በባለፈውም ሳምንት ስማር ሰልፎርዝን ሳወራ ብዙዎች ለምን ለራሳችን ያለን አመለካከት ወረደ? ምክንያቱም ስለኛ ያለውን የእግዚአብሔር ቃል እውነትም ስለማናውቀው። ማንነቱን የማያውቅ ሰው ሁሉም ማንነቱን ይነግረዋል። ወዴት እንደሚሄድ የማያውቅ ሰው ሁሉም ሰው ይጎትተዋል አይደለም? ያም እኔ ከኔ ጋዋል ያም ከኔ ግን የት እንደሚሄድ የሚያውቅ ሰው ሁሉም አይጎትተው። ማንነቱን የሚያውቅም ሰው ደግሞ ልክ በዚሁ ልክ ይሄኛውም ሲመጣበት ያኛውም ሲመጣበት ያኛውም ሲጎትተው አይጎተትም። ስለዚህ ዛሬ እኔና እናንተ ወደ ቃሉ ተመልሰን ቃሉ ስለ ህይወት የምን ይላል? ተፈውሰሻል ነው የሚል። ትክክል። እሱ ህመማችንን ታመመ፣ ደዌያችንን ተሸከመ ነው የሚል። ደዌን ተሸክሙ። ሐኪሙ ያለው ምንድን ነው? አያገባኝም። ስለምን ምንድነው? አያገባኝም። እኔ የማውቀው ግን ምንድን ነው? እርሱ እኔ በጤንነት እንድኖር እንደሚፈልግ ነው። ምን ይላል መጽሐፍ ቅዱስ? አንተ እኔን ታመልከኛለህ አለ፣ እኔም እህልና ውሃን እባርካለሁ አለ፣ በሽታን ከመካከለ አርቃለሁ፣
በመካከላችሁ የሚጨነግፍ አይኖርም አለ። ስለዚህ እኔ ማምነው የትኛው ነው? እግዚአብሔርን አመልከዋለሁ፣ እሱ የኔን ጉዳይ ቴክ ኦቨር ያደርጋል ነው የምለው። ስለዚህ እኛ እናመልከዋለን፣ እግዚአብሔር የኛን ጉዳይ፣ የኛን ነገር፣ የኛን ታሪክ፣ የኛን ሪፖርት፣ ሰዎች ስለኛ ያሉትን፣ ሐኪም ስለኛ ያለውን ሁሉንም ነገር ቴክ ኦቨር የሚያደርገው ማን ነው? እሱ ነው። ስለዚህ እኔ ይሄንን እዘምራለሁ። አንድ በረከት ልባርካችሁ፣ አንድ ምርቃት ልመርቃችሁ፣ አንድ ጸሎት ልጸልይላችሁ። ስለ ዳዊት መጽሐፍ ቅዱስ ሲናገር ጎልያድን እንዴት እንደዘረረው እንዴት እንደጣለው ይናገርና እዛችሁ ላይ ግን ሰይፍ በእጁ አልነበረም ይላል። ጦር ሜዳን የገባው ጎልያድ ማለት በየቀኑ እየዛተ አንድ እሱ ሲወጣ እስራኤል መደበቂያ ነው የምታጣው። እንዴት አድርጎ እግዚአብሔር ድል እንደሰጠው ስለ ዳዊት ሲነግረን ያንን አስፈሪ የተባለውን ቻሌንጅ፣ እስራኤልን ያንቀጠቀጠውን፣ እስራኤልን ያስፈራራውን ቻሌንጅ ወደቀ ይላል። በቁመት ወደቀ ይልና በዳዊት እጅ ግን ሰይፍ አልነበረም ይላል። ለጦርነት የሚያስፈልገው ነገር እጁ ላይ አልነበረም። የጦር ልብስ አልነበረውም፣ ጦር አልነበረውም፣ ቀስት አልነበረውም፣ የመዋጋ ስልትና ብልሃት ምናምን አልነበረውም። እንዴት ድል አገኘ ሲባል ሪፈረንሱ እግዚአብሔር እዛ ቦታ ላይ ሆኖ የሆነ ነገር ይዞ ነበር። ምናልባት ንጉሱ ሳኦል እንደሰጠው ያችን ልብስ ለብሶ ነበር ቢባል ራሱን የሚያድንበት ቢያንስ መመከቻ ነበረው ይባላል። የሆነ ነገር አደረገ ቢባል ራሱን የሚያስጥልበት ጋሻ አድርጎ ነበር ይባላል። ራሱን የሚያስጥልበት ጦር ይዞ ነበር ይባላል። በዳዊት እጅ ምንም አልነበረም ይላል መጽሐፍ ቅዱስ። ስለ ፈውሳችን ስናስብ፣ ስለ ትዳር ስናስብ፣ ስለ ጤና ስናስብ፣ ስለ ስራት ስናስብ የሆነ ነገር ቢኖረኝ ብለን እናስባለን። እህቴ እዚህ ጋር የሆነ ነገር ቢኖር ብላ ያሰበችዋለ። ስለ ጤናዋ ስታስብ፣ የሆናችን ስለ ፋይናንሳችን ስናስብ። ግን እግዚአብሔር ለዳዊት እንዴት ድልን ሰጠው ካላችሁ እጁ ላይ በሌለው ነገር ለድሉ የሚሆን ለድሉ የሚያስፈልግ አንዳች ነገር በእጁ ላይ አልነበረም። ዳዊት የሚጠራው ጎልያድን የጣልኩበት ይሄ አላለም። በተገዳደርከው በእግዚአብሔር ስም ግን እመጣብሃለሁ አለ። አያችሁ፣ እግዚአብሔር ድልን ሲሰጥ የእናንተን ፕላስ የሆነ ነገር ጨምሮ አይደለም። የእናንተን ዘመዶች ጨምሮ፣ የእናንተን መነሻ ካፒታል ጨምሮ፣ የእናንተን የወሰዳችሁትን መድኃኒት ጨምሮ፣ እናንተ እንትን ያላችሁትን ጨምሮ አይደለም። እሱ ብቻውን በቂ፣ እሱ ብቻውን ድል ይሰጣል። እሱ ብቻውን አሸናፊ ነው። እሱ ብቻውን ፈዋሽ ነው። እሱ ብቻውን ቤታችሁን ይሰራል። ልክ በዳዊት ህይወት ዛሬ በቃ ከመውጣቴ በፊት ይሄን ነው ልባችሁ የምፈልገው። በእናንተ ህይወት ላይ የምናገረው ነው። እግዚአብሔር ለዳዊት ድልን ሲሰጠው መጨረሻ ላይ ሪፍረንስ የሌለው ድል ነው። ምን ነበረው ሲባል ሰይፍ በእጁ አልነበረም። ጦር ሜዳ ገብቶ የከተማይቱን አንቀጥቃጭ ገጥሞ ለከተማይቱ ስጋት የነበረውን ገጥሞ፣ አዎ፣ ግን ምን አልነበረም? ሰይፍ በእጁ አልነበረም። መከላከያ በእጁ አልነበረም። እጃችሁ ላይ ራሳችሁን የምታስጥሉበት ነገር የላችሁም፣ እንኳን አልኖራችሁ። ራሳችሁን የምታድኑበት ነገር አሁን የላችሁም፣ እንኳን አልኖራችሁ። በእናንተና በመጣባችሁ መካከል ይሄ ነው የምትሉት የሚያስጥላችሁ ነገር የለም፣ እንኳን አልኖራችሁ። ይሄኛው ቢኖር ነበር ይሄን ጊዜ የማልፈው ብላችሁ ያ ነገር የለም፣ እንኳን አልኖረ። እንትና እኮ ቢኖርልኝ ኖሮ፣ እንትና እኮ ቢያግዘኝ ኖሮ፣ እንትና ህይወቴ ላይ ጣልቃ ገብቶ ቢሆን ኖሮ፣ እንትና በዚህ አግዞኝ ቢሆን ኖሮ የምትሉት ነገር አለ፣ እንኳን አልኖሩ፣ እንኳን አልመጡ፣ እንኳን አልረዷችሁ፣ እንኳን አልከለሏችሁ፣ እንኳን አላገዟችሁ፣ እንኳን መንገዳችሁ ላይ አልገቡ። ምክንያቱም ልክ እንደ ዳዊት ድላችሁ ላይ እጁን የሚያስገባ አይኖርም። በእጁ ላይ ሰልፍ አልነበረም። በእጁ ላይ መዋጊያ አልነበረም። በእጁ ላይ ለድሉ የሚያስፈልግ አንድም ነገር አልነበረውም። ግን ምን ሆነ? እግዚአብሔር ድልን ሰጠ። ምንም በሌላችሁ ጉዳይ ላይ እግዚአብሔር ድልን ይሰጣችኋል። ምንም ባልያዛችሁት ነገር ላይ እግዚአብሔር ድልን ይሰጣችኋል። ሁል ጊዜ እኛ ስለሆነ ነገራችን ብናስብ ይሄ ነገር ቢኖርልኝ እኮ ብለን የምንለው ነገር አለ። እግዚአብሔር ይሄ ነገር ቢኖርልኝ በምንለው ሳይሆን ብቻው ገንዘቡ አልነበራት፣ እግዚአብሔር ያንን ስራ አሳካላት። ካፒታል ነበራት፣ ካፒታል በእጁ አልነበረም፣ እግዚአብሔር ግን አሳካላት። እግዚአብሔር ጤናዋን መለሰላት። ጥሩ ዶክተር አግኝታ ነው? አረ ምንም ዶክተር ደህና አላገኘችም፣ ተስፋ የለውም ብለዋት ነበር። ግንስ እግዚአብሔር ፈወሳት።
እግዚአብሔር እንደዚህ አይነት የሰው እጅ በማይገባበት በረከት ይባርካችሁ። የሰው እጅ በማይገባበት ድል ይባርካችሁ። ዛሬ በዚህ ምሽት በዚህ ቀን አዶኖ ምን ሰዓት ላይ እንዳላችሁ ግን እግዚአብሔር ነገራችሁን ሲያሳካላችሁ እኔ ባልኖርላት የሚል ሰው በሌለበት እኔ ነኝ የሚል በሌለበት ዳዊት ላይ እኔ ያለበስኩት ልብስ ነው ማለት አልቻለም ሳውል። ያንን ልብስ አልብሶት ቢኖር እድሜ ለሰጠው ጃኬት ተከላከለልኝ ይለው ነበር። ሰይፍ ሰጥቶት ቢኖር የንጉሥ ሰይፍ ይዘገብተ ነው ምን ታካብዳለህ እንዴ እኔ ባልኖር ምን ትሆን ነበር ይለው ነበር። የሆነ ሰዎች አስከትሎለት ቢኖር እድሜ ለወታደሮች እነሱ እኮ አብረው ከበር አድርገው ሰርተውልክ ነው ፕሮቴክት አድርገውክ ነው ያሸነፍከው እንጂ ብቻህን አትችለውም ነበር ይሉት ነበር። ምንም አልነበረም፣ ሰይፍ በእጁ አልነበረም። ሳምሶንንም እንደዚሁ ነው። አንበሳውን ገነጣጠለው ይልና በእጁ ላይ ምንም አልነበረም። ምንም በሌለበት ነገራችሁ ውስጥ እግዚአብሔር ድል ይስጣችሁ። እናንተም እጃችሁን በማታስገቡበት አንዳንዴ እኛም እጃችንን እናስገባለን አይደል? የኛ ጥረት እንዳለበት፣ የኛ ዕውቀት እንዳለበት፣ የኛ ጣልቃ ገብነት እንዳለበት የኛም እጅ በማይገባበት ዙሪያችን ያሉ ሰዎችም እጃቸውን በማያስገቡበት እግዚአብሔር ድልን ይስጣችሁ። ዛሬ እችን ቃል ይዛችሁ የምትተኙም ተኙ፣ የምትሰሩም ስሩ። እግዚአብሔር የማንም እጅ የሌለበት ድል ይሰጠኛል። ዳዊት እንደዛ ለከተማ ፍርሃት የነበረውን እሱ በወጣ ቁጥር እስራኤላውያን የት እንግባ ያሉበትን ጉዳይ ሰይፍ በእጁ ሳይኖር፣ ጦር በእጁ ሳይኖር፣ የጦር ልብስ ሳይለብስ፣ ይሄ ነው የሚባል አጀብ ሳይኖረው፣ አዎ ሳይኖረው እግዚአብሔር ከሱ ጋር ነበርና እግዚአብሔር ከእናንተ ጋር ከመሆኑ የተነሳ የፈራችሁት ጤና ችግር፣ የፋይናንስ፣ የቤተሰብ፣ የትዳር ኔሚት በህይወታችሁ ላይ አሁን እያለፋችሁበት ያላችሁበት ጉዳይ ማንም እጁን ሳያስገባ እግዚአብሔር ብቻውን ይባልላችሁ። ሐኪም አልነበራትም፣ ገንዘብ አልነበራትም፣ ዘመድ አልነበራትም፣ የሚረዳት አልነበራትም፣ የሚያግዛት አልነበራትም። እንዴት ሆኖ የሚባልበት እግዚአብሔር እንደዚህ አይነት ጣልቃ ገብነት በህይወታችሁ ላይ ጣልቃ ይግባላችሁ። በህይወቴ እግዚአብሔርን የምለው ነገር ምን እንደሆነ ታውቃላችሁ? የሆነ ነገር ሊሆን ሲል እግዚአብሔር ወይ ማንም እጁን እንዳያስገባ ብቻህን አድርገው እለዋለሁ። እነንትና ባይኖሩልኝ እንዳልል፣ እነንትና ናቸው እንዲያደርጉ ለነገ የምፈልጋቸው አሏ። ዛሬ እነሱ በመኖራቸውን ይሄ ነገር ይተሳካልኝ ካልኩ ነገም እንዲሳካልኝ እነሱ ስርስር ልል ነው። ነገ ተስፋዬን እነሱ እጅ ላይ ላስቀምጥ ነው። ነገን እነሱ እጅ ላይ ላስቀምጥ ነው። ግን በጣም የምወደው ቃል አለ። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው ይልና በእርሱ የሚታመኑትን ያውቃል። በዘመዶቻቸው ባጠራቀሙት ብር፣ በሕክምናው፣ በዙሪያቸው ባላቸው ኔትወርክ፣ በሚያውቃቸውና በሚያውቁት ሰው በእርሱ የሚታመኑትን ያውቃል። ማያሳፍረው ማን ነው? በእርሱ የሚታመኑት። በእውነት እግዚአብሔር ይርዳን በእሱ እንድንታመን። ዘመዶቻችንን እንዳናስገባ፣ ገንዘባችንን እንዳናስገባ፣ ስማችንን እንዳናስገባ እነ ከሌ ስላሉ ወይም እኔ እነንትናን ስለማቅ ዲስአፖይንት ነው የምንሆነው። እኛ ያለንን ነገር መሀል ላይ ስናስገባ ዲስአፖይንት እንሆናለን። ግን በእርሱ ብቻ ስንታመን፣ በእርሱ ብቻ ስንታመን፣ በእርሱ ብቻ ስንደገፍ፣ እሱ አለልኝ ብቻ ስንል፣ በቃ እግዚአብሔር አለልኝ በሉ። እስቲ ጻፍ፣ እግዚአብሔር አለልኝ በሉ። ዘመድ አይኑር፣ ገንዘብ አይኑር፣ የምንፈልጉት ነገር አይኑር፣ ተስፋ የሚሰጥ ነገር አይኑር፣ እግዚአብሔር አለልኝ በሉ። እግዚአብሔር አለልኝ በሉ። እግዚአብሔር አለልኝ። ትክክል፣ እግዚአብሔር አለልኝ። ዳዊት አለ እኔ በተገዳደርከው አለ ጦርነቱን ሲያቀብላይ እኔ የምመጣብህ በተገዳደርከው በሱ ነው አለ። ራሱን ካስገባ ችግር ሊፈጠር ነው። ስለዚህ እሱ ወጣ አለና የምመጣብህ በሱ ነው አለ። ኦኬ አንተ ከወጣህ እኔ ያለው አለ እግዚአብሔር። ደግሞ አሁን እኛ እስቲ እንውጣና እግዚአብሔርና ጉዳያችን ይገናኙ። እኛ ጥረታችን፣ እኛ ልፊያችንን፣ እኛ የሆነ ነገራችንን ትተን አሁን ይሄ አንተ ጉዳይ በሉት፣ እኔ አይደለሁም፣ ተገናኝ ከሱ ጋር አይደል? ልጆች ሆነ እንደዛ ነው የምናደርገው። ተጣልተን ልክ ሊመቱን ሲመጡ ቶሎ ብለን አባታችን ስር ሄደን ግብት እንላለን። አሁን እኔ አይደለሁም ከአንተ ጋር የምጋጨው ፋዘር ነው እያላችሁ አባት አለኝ
ከአንተ ቁመት በላይ ከአንተ እድሜ በላይ ከአንተ አቅም በላይ የሆነ አባት አለኝ ብለን አባታችን ስር ግብት እንላለን። ያኔ አባታችን ቴኮቨር ያደርጋል። እኛ ግን ልንደባደብ ስንሞክር እኛ ተፈንክተን እኛ አብጠን እኛ ወድቀን እኛ በቃ የማንሆነውን ሆነን እንገባለን። ስለዚህ አሁን የትኛውን ኬዝ ቢኖራል በህይወታችሁ በቃ ማለት አንዳንዴ ከኛ አቅም በላይ ነው አይደል? አንዳንዴ ገንዘብ ካለኝ እወጣዋለሁ ያላችሁት ጉዳይ ገንዘብ ስትይዙ ገንዘቡም ለካ አይወጣው። የሆነ ነገር ባገኝ እኮ ብላችሁ እሱንም ስትይዙት እሱም አያደርገው። አንዳንድ ነገር እዛች ደረጃ ላይ ብደርስ ግን እኮ አሳካው ነበር ብላችሁ ደርሳችሁ ታውቃላችሁ? ስትደርሱ ለካ አያሳካውም ነገሩ። የሆነ ነገር ባገኝ እኮ እችን ነገር ጨርሳት ነበር ብላችሁ እዛ ጋር ስትደርሱ አይጨርሰውም። እነ ከሌን አንዴ ከሌን ባገኘው እኮ ታሪኩ ይቀየራል ብላችሁ ያንን ሳግኝታችሁ ታሪኩ አልተቀየረም። አሁን በምታገኙት ሰው አሁን በሚያገኟችሁ ሰዎች በምትገናኟቸው ነገሮች እናንተና እግዚአብሔር መካከል ባስቀመጣችኋቸው ጉዳዮች ሳይሆን እግዚአብሔርና ጉዳዩን አገናኝታችሁ ታሸንፋላችሁ። እናንተ ትወጣላችሁ። ልክ እንደ ዳዊት ትሰጡታላችሁ። አንድ ታሪክ ሳወራ ነበር አይደለ? እግዚአብሔር ያውቃል ስለሚለው ሰውዬ ፈረሶቹ ምንድነው የፈረሱ እግር ተሰብራ አንተ ድለቢስ ምንድን ነበር እሱ ታሪክ? እሱን ታሪክ አውርቻችኋለሁ። የልጁ እግር ሲሰበር አንተ ድለቢስ አሉት። እግዚአብሔር ያውቃል አላቸው። ከቀናት በኋላ ጦርነት መጥቶ አይደል የሰው ልጅ ሁሉ ሲታፈስ የእሱ ልጅ እግረ ሰባራ ነው ተብሎ ቤት እንደቀረለት አንተ እድለኛ ነህ አሉት። ሰዎች እድለኛ ይሏችኋል። የተሳካላችሁ ሲመስሏችሁ፣ የወደቃችሁ ሲመስሏችሁ አይ እድለቢስ ይሏችኋል። አላማረችኝም ነበር፣ አካሄዱ ደስ አይልም ነበር፣ አቀበጥብጦት ነበር ምናምን ይሏችኋል። የተሳካላችሁ ሰሞን ደግሞ አያያዙ ደስ ይል ነበር ምናምን ይሏችኋል። አሁን እንደዛ የሚሏችሁንም የትኛውንም ነገር አስወጡት። እናንተና እግዚአብሔር መካከል ለነከሌም ስትል እነከሌ እንዲህ ብለውኛልና እነሱንም ለማሳፈር ስራ አትበሉት፣ አውጧቸው። እናንተና እግዚአብሔር ጉዳዩን አገናኙት። በቃ ዳዊት አለ አሁን ከአንተ ጋር አይደለም ጠብ ያለው እኔ አንተ የተገዳደርኳለ። አሁን ይህንን ጦርነት ስጀምር ከኔ ጋር አይደለም። አያችሁ ፐርሰናል አላረገውም። ዳዊት ድፍረት እኔን እንዴት ትደፍረኛለህ አላ የራሱ አላረገውም። ፐርሰናል አላረገውም። ኖ ከኔ ጋር አይደለም የተጣላው። ነገሩን ለእግዚአብሔር ስጡት። በህይወታችሁ ላይ ሆኖ ኖ የእግዚአብሔር ቃል እንደዚህ አላለም ስለኔ ህይወት። የእግዚአብሔር ቃል እንዲህ አይደለም ስለኔ ህይወት የሚለው። ስለዚህ አለ ስለዚህ ጉዳይ ያለ አለ እሱን ጠይቆ በሉት። እግዚአብሔር መልስ ይሰጣል ስለናንተ ጉዳይ። ይሄን ቃል ዛሬ ይዛችሁት ግቡ። ወደ የቤታችሁ ይዛችሁት ግቡ። ወደ አልጋችሁ ይዛችሁት ግቡ። ወደ ስራችሁ ይዛችሁት ግቡ። ማንም የማይገባበት እኔ ያለሁ የማይልበት እኔ ባልኖር የማይልበት እኔ ስላረኩላት ነው የማይልበት ድል እግዚአብሔር ይስጣችሁ። ሪፍረንሱ እግዚአብሔር ብቻውን የሆነበት፣ አሸናፊው እግዚአብሔር ብቻውን የሆነበት፣ ድል ሰጪው እግዚአብሔር ብቻውን የሆነበት ዛሬ እንደዚህ ይሁንላችሁ። እኛም መሀል የምናስገባቸውን ነገሮች እግዚአብሔር ይሰባብርብን። እየሰባበረብን ነው። በደንብ ዲሳፖይንት እያደረገን ነው አይደል? እከሌ ብትኖርልኝ ስንል በእሷ ዲሳፖይንት ሲያደረገን፣ እከሌ በሱም ዲሳፖይንት ሲያደረገን፣ እኛም በጥሩ ዲሳፖይንት እየተደረግን ነው። አሁን እኮ ሳንወድ በግዳችን በሰው ላይ መታመን እያቆምን ነው እኛ። ምክንያቱም አየነው፣ ተደገፍን፣ ተንሸራተቱ፣ ወደቅን፣ ሽል ብለውን ተደገፍን። ስለዚህ አሁን እኛም እየገባን ነው ሳንወድ በግዳችን እንዴት በእግዚአብሔር ላይ መደገፍ ብቻውን እንደሚያዋጣ፣ እንዴት በእግዚአብሔር ላይ ብቻ መታመን እንደሚያዋጣን ገብቶናል። ምክንያቱም በዘመናችን የተደገፍናቸው በሙሉ ወይ እግዚአብሔር ብቻውን መራው አለ ለእስራኤል። እግዚአብሔር ስለ እስራኤል ሲናገር ሙሴ ስላልነበረ እኮ አይደለም፣ አሮን ስላልነበረ አይደለም። ግን በዛ ታሪክ ውስጥ የዛ ታሪክ ባለቤት እግዚአብሔር ነው። ብቻውን መራው ይላል። በጣም የምወደው ቃል በቃ እግዚአብሔር በህይወቴ በዘመኔ ሁሉ እንዲባል የምፈልገው ቃል ይሄ ነው። ስለኔ ሲወራ ብቻውን መራው፣ ከሱ ጋር ሌላ አምላክ አልነበረም ይላል። ሌላ ዘመድ አልነበረውም፣ ሌላ ኮኔክሽን አልነበረውም፣ ሌላ የሆነ ነገር አልነበረውም። ብቻውን እግዚአብሔር መራው።
ብቻት መራው ይባልላችሁ። ታሪካችሁ ሲወራ ብቻዋን መራት፣ ብቻውን መራት፣ ብቻውን አሻገራት፣ ብቻውን ፈወሳት፣ ብቻውን አጽናናት። ይሄ እንዴት በሰው እጅ እኮ የሚቻል አይደለም። ይሄ እኮ በሰው አይን የሚቻል ብቻውን እሱ። ይሄ የኔ ታሪክ ነው። ይሄ ያንቺ ታሪክ፣ ይሄ ያንተ ታሪክ ነው። ዛሬ በዚህ ምሽት እግዚአብሔር ሆይ በሉት። በቃ ማለት እኔም መደገፍና ዲስአፖይንት መሆን ሰልችቶኛል። ተደግፌ አዋጥ ወይም ቢሆን እኮ ጥሩ ነበር፣ እየተደገፍኩ ሞክር ነበር። እድሌ መደገፍ አላዋጣኝም። እናንተ ካዋጣችሁ አላውቅም፣ እኔን አላዋጣኝ። ስለዚህ አሁን እኔ መደገፍና ዲስአፖይንት መደረግ ሰልችቶኛል። ስለዚህ ብቻህን እንድትመራኝ እፈልጋለሁ በሉት። ዛሬ ብቻህን እንድታደርሰኝ። ታሪኬ ሲወራ ሁሌ እግዚአብሔር ባይረዳት ኑሮ የምትባል ሴት ደስ አይልም? ገንዘብ ባይኖራት ኖሮ ሳይሆን እግዚአብሔር ባይረዳት ኖሮ እሷ እዚህ ጋር ቁጭ ብላ ታወራ ነበር። አታወራም። እግዚአብሔር ባይረዳት ኖሮ እግዚአብሔር አሁን እንደዚህ እግዚአብሔር ይሄን ይሁንላችሁ። በእውነት እግዚአብሔር ባይረዳት ኖሮ ይባልላችሁ። እግዚአብሔር ባይረዳው ኖሮ ይባልላችሁ። ምን ያደርጋል? ይሄ ባይኖረው ኖሮ ሁሉ ነገር እጅ ላይ እኮ ይገባል። ትላንት የነበራቸው ዛሬ የላቸውም። ዛሬ ያላቸው ደግሞ ትላንት አልነበራቸው። ላይፍ ለአንዱ ይሰጣል፣ ከአንዱ ይወስዳል። የሆነ ሰው ጋር ይሄዳል፣ የሆነ ሰው ጋር ይመጣል። በዘመናችን ያልተወሰደብን ያላጣ ነው እሱም ብቻ። ስለዚህ የዘለዓለም ወዳጃችን ስለ ክብራችን ከተወራ ከሱ ጋር ተያይዞ ይወራልን። ከፍታ ከተወራልን ከሱ ጋር ተያይዞ ይወራልን። ድል ከተወራልን ከሱ ጋር ተያይዞ ይወራልን አይደል? ከሰው ጋር ከተያያዘም እንደሚያደርገን ታውቃላችሁ። እንትን ያደርገናል፣ ጆሮአችንን ይዙናል። ያደረጉልን ሰዎች ጆሮአችንን ይዙናል። እና በየቦታው ላይ እሷ እንዲህ ባታረግልኝ ኖሮ፣ እሱ እንዲህ ባያረግልኝ ኖሮ እያላችሁ እንድትኖሩ ይፈልጋል አለ። እግዚአብሔር አባት ስለሆነ ነው የሚያደርገው። እኛ ስለምንወደው ነው የምናመሰግነው፣ ስለተደረገልን ዲዘርቭ ስለሚያደርገው። እሱ ግን ጆሮአችንን ይዞ በየቦታው ላይ እንትን ባያረግልኝ ኖሮ እንድንለው አይደለም። በዙሪያችን ያሉ ሰዎች የሆነ ነገር ያደረጉልን በየመንደሩ ገብተን እንትና ባይኖር ኖሮ፣ እነሱ በተገኙበት ቦታ በተገኘን ቁጥር እነሱ ባይኖር ኖሮ እንድልንልላቸው ይፈልጋል። እግዚአብሔር ግን አንድ አለን፣ ብቻውን መራው የሚባል ማንም እጁን ሳያስገባ በየቦታው በየጉዳዩ ላይ እየገባ አሸሽውልኝ የማይል ስንኖር ስናመልከው ስንኖርለት ስለወደድ ነው። አስገድዶን አይደለም፣ አስጨንቆን አይደለም፣ ጆሮአችንን ይዞን አይደለም፣ ጠምዝዞን አይደለም፣ አንቺ እያለን አይደለም። ዛሬ ላይ ባለውለታዬ ስንለው እኮ እሱ ባለውለታዬ ስላላልነው ማድረጉን አያቆምም። ይሁን ነገር ስላላልነው መስጠቱን አያቆምም፣ መርዳቱን አያቆምም፣ መፈወሱን አያቆምም፣ ማገዙን አያቆምም፣ ማቆሙን አያቆምም። ብናመሰግነው፣ ብናወራለት፣ ብንዘምርለት ስለምንወደው ጆሮአችንን ይዞን አይደለም ያስወራ። ስለዚህ እግዚአብሔር በዘመናችሁ ብቻውን ይምራችሁ፣ ብቻውን ያድርሳችሁ፣ ብቻውን ያሻግራችሁ። ዘመናችሁ ሁሉ በእጁ ይያዝ። በቃ ማለት ብዙ ሰዎችን ይዘን እኛም ለቀናል፣ ይዘውን ለቀውናል። እነሱ ብቻ ያለቀቁንም እኛም ለቀናል። ለዛ ዓለም የማይለቅ ግን አንድ እጅ አለ፣ የያዘን እጅ። እኛ ለቀነው እንኳን አልለቀቀንም፣ እንኳን ይዘነው የያዘን እጅ ብርቱ ነው። የሚያደርስ እጅ ነው፣ የሚያሻግር እጅ ነው፣ ዘለዓለማችንን የሚያሳምር እጅ ነው። ከዚህ እጅ ጋር ሆነን ብቻውን ይባልለት፣ ብቻውን ይባልለት። ማንም አይንካበት የሱን ክብር፣ ማንም አይንካበት የሱን አድራሽነት፣ ማንም አይንካበት የሱን ፈዋሽነት፣ ማንም አይንካበት የሱን ሰፊ እጅ። እዚህ እግዚአብሔር በዘመናችን ሁሉ በታሪካችን ሁሉ ውስጥ ብቻውን እየመራ ብቻውን እያደረገ ብቻውን እየሰራ የሚያደርስ አምላክ። ዛሬ ምንድን ነው እያልኳችሁ ያለው? ታሪካችሁ ውስጥ ሰው አይግባ፣ ታሪካችሁ ውስጥ እግዚአብሔር ይግባ። ልክ እንደ ዳዊት፣ በቃ ደጋግሜ የምላችሁ ይሄንን ነው ዛሬ። እንደ ዳዊት የዳዊት ትልቅ ድል ተወርቶ ከዛ ለድሉ የሚያስፈልገው ግን ምንም አልነበረው። እንዴት ደስ ይለኛል መሰላችሁ? ያንን ትልቅ ጃይንት የተባለ ከተማ ያንቀጠቀጠ ሰውዬ ጣለ ተብሎ እጁ ላይ ግን ምንም አልነበረም። በጣም ተቃራኒ ነው። እኔና እናንተ የምንፈልገው ይሄኛውን አይደለም። የሆነ ነገር ኖራት ተብሎ እነንትና እንደዚህ ሆነውላት ነበር፣ እነንትና ነበሯት አይደል? ስንመኝም እንደዚህ እኮ ነው የምንመኘው።
አንድ ደህና ባለስልጣን ዘመን ኖሮኝ ቢሆን ኖሮ፣ አንድ ገንዘብ ያለው ዘመድ ኖሮኝ ቢሆን ኖሮ፣ አንድ የሆነ ነገር ኖሮኝ ቢሆን ኖሮ፣ አንድ የሆነ ነገር ኖሮኝ ቢሆን ኖሮ ያሰብኩት ይሳካ ነበር ብለን ነው የምናስብ። ስንቁለጨለጭ የምንውለው ለዛ ነው። የሆነ ሰው ብናገኝ ይሳካልናል ብለን ስላሰብን የሆነ ሰው ባየን ቁጥር ያንን የሚመስል ነገር ባየን ቁጥር ስንቁለጨለጭ እንኖራለን። ዳዊት ግን አለ ይሄ የኔ ጦርነት አይደለም አለ። አሁን የምመጣብህ በእኔ ሳይሆን አለ በተገዳደርከው በእሱ ነው የምመጣብህ ብሎ እሱ ወጣ። እኛ ስንወጣ እግዚአብሔር ቴክኦቨር ያደርጋል። የእኛን ፋይት የእኛን ጦርነት እሱ ቴክኦቨር ያደርጋል። እኛ አብረን ፋይት ካረግን በመጨረሻ ላይ የኔና የእግዚአብሔር ጦርነት ብለን ለሁለት ፈጀነው አንልም፣ ለሁለት ጉዳ አደረግነው አንልም። ብቻውን መራ። ከሱ ሌላ አምላክ አልነበረም። ማን ያሻገረው ሌላ አልነበረም። የረዳው ሌላ አልነበረም። ያቆመው ሌላ አልነበረም። እግዚአብሔር እንደዚህ ያስብልላችሁ። እንደዚህ በሚባል ድል፣ እንደዚህ በሚባል ሞገስ፣ እንደዚህ በሚባል መሻገር ውስጥ ያሻግራችሁ። ይሄንን ነው የምላችሁ ዛሬ። ቅድም ለጸለይኩላት እህቴ እንደዚሁም በዚህ ላይ ውስጥ ላላችሁ ለሁላችሁ እግዚአብሔር ድላችሁን ይስጣችሁ። በቃ እኔ የምለው እሱን ነው። ተመኝታችሁ የምትቀሩት ነገር አይኑር። እግዚአብሔር በልጅነት ነግሮኛል የምትሉት፣ እግዚአብሔር አውርቶኛል የምትሉት፣ ይሄ ነው ህልሜ የምትሉት፣ ይሄ ነገር እስከመቼ በምትሉት ነገር ላይ እግዚአብሔር ጣልቃ ገብቶ ድላችሁን እጃችሁ ላይ ያስገባላችሁ። ከዛ ድላችሁን ይዛችሁ ስጨርሱ እንደ ዳዊት ገንዘብ በእጁ አልነበረም፣ ኮኔክሽን አልነበራት፣ የምታውቀው ሰው አልነበራት፣ የሚያግዛት ሰው አልነበረት። በዚህ ጉዳይ ላይ ማብራራት የሚችል ሰው ማንም በዙሪያችን አልነበረም እና ብቻውን እግዚአብሔር ይሄ ይሁንላችሁ። ይሄ በረከቴ ነው። ይሄ ምርቃቴ ነው። ዛሬ ሌላ ምንም ነገር ይዛችሁ ባትወጡ እግዚአብሔር ብቻውን የሚለውን ቃል ወይም ሰይፍ በእጁ አልነበረም ለዳዊት እንደተባለለት በእጃችሁ ምንም ነገር ሳይኖር የምትመጻደቁበት የምትመኩበት ይሄ ነው የምትሉት ነገር በሌለበት እግዚአብሔር ብቻውን የሆነ ነገር እንትናለሽ ዘመዳለሽ እግዚአብሔር ሲውሽ እግዚአብሔር ብቻውን ይሄን ስራ ለመጀመር በቂ ገንዘብ አለሽ እግዚአብሔር ብቻውን ይሄን ነገር ሊያስፈጽምልሽ የሚችል ዕውቀት ያለው ሰው ታውቃለሽ እግዚአብሔር ብቻውን እግዚአብሔር ምን ጎሎት ባለ ዕውቀቱ እጁ ላይ ነው ባለ ገንዘቡ እጁ ላይ ነው እግዚአብሔር ሲያመጣው እኮ ራሱ ያመጣዋል እኮ እኛ ስንቁለጨለጭ ነው ማያምርብን እኛ ደጅ ስንጠና ነው ማያምርብን እንጂ እግዚአብሔር ራሱ ሲያመጣው እኮ አንኳኩቶ ያመጣዋል እኮ ለሊት በህልም ያስጨነቀኝ እግዚአብሔር ባንተ ጉዳይ ላይ ለሊት ባንቺ ጉዳይ ላይ እግዚአብሔር እንዲህ አለኝ ብለው እኮ እግዚአብሔር ራሱ እኮ ይልካል። ፍጥረት ሁሉ በእጁ ነው። እኔና እናንተ ግን አናንቀጨልጭ። እኔና እናንተ ግን እንትና ቢኖርልኝ እንትና ባይኖርልኝ እንትና ቢመጣልኝ እንደዚህ ቢኖረኝ የዳዊት ድል አያምርም ነበር። ጦር ቢኖር እጁ ላይ የዳዊት ድል እንደዛ አያምርም ነበር። ጋሻ ቢኖረው የዳዊት ጦርነት እንደዛ አያምርም ነበር። የጦር ልብስ ለብሶ ቢሆን የዳዊት ድል እንደዚህ ትልቅ አይሆንም ነበር። ምንም በእጁ ላይ አለመኖሩ ነው የዳዊትን ድል ትልቅ ያደረገው። አንድ ትልቅ ጃይንትን ጦረኛ አንድ ድንጋይ ጣለው ብለን ዛሬ የምንዘምረው የምናወራው የዳዊት ድል ትልቅ የሆነው በእጁ ላይ ምንም አለመኖሩ ነው። እግዚአብሔር በህይወታችሁ የሚሰራውን ነገር ትልቅ የሚያደርገው የምትፈልጉት ነገር እጃችሁ ላይ አለመኖሩ፣ የምትጠብቁት ነገር እጃችሁ ላይ አለመኖሩ። ቢኖረኝ ያላችሁት ነገር ወይም ደግሞ ሰው ዓለም ሲስተም ይሻገራሉ ይሄ ቢኖራቸው ብለው የሚያስበው ነገር ሳይኖራችሁ እንደ ሰው አስተሳሰብ ይሄ ቢኖራቸው ነው የሚደርሱት፣ ይሄ ቢኖራቸው ነው የሚሳካላቸው፣ ይሄ ቢኖራቸው ነው ትልቅ የሚሆኑት፣ ይሄ ቢኖራቸው ነው ህልማቸው የሚሳካው፣ ይሄ ቢኖራቸው ነው እንደሚሆንላቸው ብሎ ሲስተሙ የነገረን ነገር አለ። ግን ሳይኖር ሰይፍ በእጁ አልነበረ፣ ጦር በእጁ አልነበረ። አንድ ታሪክ ሰምቻለሁ፣ በጣም ደስ ያለኝ። አባትና ልጅ ለቅሶ ሄዱና ንፍሮ ሲዞር ታውቃላችሁ፣ ይዘገናል ኢትዮጵያ አይደል? ከዛ በኋላ ዘገንና ትንሹ ልጅ ሲያየው እጁ ትንሽ ነው። ስለዚህ አባቴን ዝገንልኝ አለው። ለምን ሲለው
በእኔ ከዘገንኩት ትንሽ ነው፣ በአንተ ግን አለው። እግዚአብሔር ሲዘግንላችሁና እናንተ ስትዘግኑ አንድ አይነት አይደለም። የእናንተ እጅ ትንሽ ነው። የእናንተ እጅ የሚይዘው ጥቂት ነው። የእናንተ እጅ የሚያድነው ትንሽ ነው። የእናንተ እጅ የሚረዳው ትንሽ ነው። ግን አለ የሱ እጅ፣ አለ የእግዚአብሔር እጅ። እናንተ ከምትችሉት በላይ የሆነ፣ እናንተ ከምታደርጉት በላይ የሆነ፣ እናንተ ከምትሻገሩበት በላይ የሆነ ይሄ እጅ ነው የሚያስፈልጋችሁ። የእናንተ እጅ ከሚችለው በላይ፣ የእናንተ መረብ ከሚያጠምደው በላይ፣ የእናንተ ገንዘብ ከሚጠራው በላይ፣ የእናንተ አቅም ከሚያደርገው በላይ፣ የእናንተ እውቀት ከሚያደርገው በላይ የሆነ። ስለዚህ ዛሬ እኛ እንወጣና ከጉዳያችን ውስጥ እኛ ራሳችንን እናስወጣና አይ ባለቤት አለኝ፣ ጉዳዩ የሚመለከተው አለ። ልክ እንደዛ ልጅ ሮጣችሁ ትገባላችሁ። እኛ ከተጋጠምነው እንፈነከታለን። እኛ ከተጋጠምነው እንጎዳለን። እኛ ከተጋጠነው እናብጣለን። እኛ ከተጋጨን እንደበደባለን። አባታችን ስር ግን ስንገባ አይ ይሄ ከኔ አቅም በላይ ነው፣ አንተ ተወጣው እያልነው። ትችሉታላችሁ ያላችሁበትን ነገር፣ እኔ አልችለውም። አሁን የምታልፉበትን ነገር በራሳችሁ ማሸነፍ ትችላላችሁ፣ እኔ አልችልም። ስለዚህ አሁን እኔ ወጣና ለሚመለከተው ያኔ እንደዛ ስታደርጉ ብቻውን ያሸንፍላችኋል። መጨረሻው ላይ ደስ የሚለኝ እንደ እስራኤል እንዲባላችኋል። ብቻውን መራው፣ ብቻውን መራው። ከእነንትና ጋር መራው ይላል፣ እነንትና ተጋግዘው መሩት ይላል። ብቻውን መራው። እግዚአብሔር ብቻውን ይምራችሁ። ይሄ ነው በረከቴ፣ ይሄ ነው ጸሎቴ ዛሬ። በጣም ነው የምወዳችሁ። ከዚህ በላይ ብዙ መሄድ አልችልም። የጸሎት ርዕስ ካላችሁ፣ ጥያቄ ካላችሁ፣ ሌላ የምትሉ ነገር ካለ 1 ደቂቃ 2 ደቂቃ ልስጣችሁ። አንድ ነገር በሉ ዛሬ ለራሳችሁ። ብቻህን ምራኝ፣ ብቻህን አድርሰኝ፣ ታሪኬ ውስጥ ሌላ ሰው እንዳይገባ። እንትና ተሳካላ ሲባል እኔ ባልኖርላት ኖሮ አሉ። በቃ ሰው ነገር ውስጥ እጅ ማስገባት የሚወዱ ደግሞ ሰዎች አሉ። ኧረ እኔ ባላግዛት ኖሮ፣ እኔ እንትን ባላረግላት ኖሮ፣ እኔ እንደዚህ ባልሆነለት ኖሮ። የማንም እጅ የሌለበት፣ የሰው እጅ የሌለበት አይደል? መዳናችንም የሰው እጅ የለበትም። ነገ እግዚአብሔር ለሚያደርሰንም ቦታ የሰው እጅ የለበት። ብቻውን ያደርሳችኋል፣ ብቻውን ይመራችኋል። ዛሬ አገጣጥሙት ነገሩ። ኬዙ የሚመለከተው ባለቤት አለው። ህይወቴ ባለቤት አለው። የኔ አይደለሁም፣ እኔ አይደለሁም። ስለዚህ የኔ የህይወት ባለቤት ደግሞ የትኛውም ጦርነት ላይ ገብቶ ተሸንፎ አያውቅም። የኔ ህይወት ባለቤት የትኛውም ችግር ሆኖ አያውቅም። እሱ ራሱ መፍትሄ ነው። የትኛውም ነገር ለሱ ትልቅ አይደለም። የመጨረሻው ትልቅ እሱ ነው። ስለዚህ እናገናኝ። ለመጨረሻው ትልቅ፣ ለመጨረሻው መፍትሄ፣ ለመጨረሻው ኃያል ጉዳያችንን ከሰጠን ድሉ የተረጋገጠ ነው። ሰይፍ በእጁ አልነበረም ተብሎ፣ ጦር በእጁ አልነበረም ተብሎ፣ መዋጊያ በእጁ አልነበረም፣ ገንዘብ በእጁ አልነበረም፣ የሚያስፈልጋት ነገር በእጁ አልነበረም። ግን እግዚአብሔር ድል ሰጣት ይባልላችኋል። ስለዚህ ጥያቄም የላችሁም፣ የጸሎት ርዕስም የላችሁ። አንድ መዝሙር ሰምተን እንጨርስ። በቃ እንደውም ይህንን መዝሙር ሰምተን እንጨርሰዋለን። እግዚአብሔር ጦርነታችሁን ያሸንፍላችኋል። ዛሬ በአዲስ ዓለም ጀምረን በአዲስ ዓለም ነው የምንጨርሰው መዝሙር። ይሄን መዝሙር ሰምተን ይሄንን ቃል በህይወታችሁ ላይ አውጃችሁ። የእውነት እንደዚህ ነው የሚሆንላችሁ።
ተናግረን ከመጨረሳችን በፊት ብቻውን መራው የሚለው ቃል ከሰራባቸው ሰዎች አንዷ ሀና ኃይሉ ናት። አይ እንዴት ነሽ ፌቡ? እኔ እርግዝና እንደዚህ ኢነርጂ እንደሚሰጥ አላውቅም። እኔ የማያመኝም። አንቺ በጣም በረታሽ። እኔ በረታው። እኔ እኮ ጸልይልኝ ነው እያልኩሽ የነበረው። አረ ግቢና የእግዚአብሔርን እርዳታ ገና በልጅነቷ እኔ በጣም የምደነቅባቸው በእድሜ በጣም ታናሼ ናት። ቦልድነሷን ልቧን በጣም ማደንቅላቸው እና በጣም ጥቂት ሴቶች ናቸው ያሉት በዚህ አይነት አቅም፣ በዚህ አይነት ድፍረት፣ በዚህ አይነት ቪዥነሪነት የሚጓዙ በጣም 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 ጥቂት። በቃ ድፍረት ከአንቺ መካፈል ይፈልጋለሁ። በጣም ነው ማደንቅሽ ድፍረትሽን። በጣም ብዙ ነገር ብቻ እና መጽሐፍ አንብባችሁታል አይደል? እኔም ያንቺ አድናቂ ነኝ። ባይዘ ልብ ወለዱን እኮ እውነት አስመስላ ምጽፍላችሁ ሰው ናት። እንዳገለው ካገኘኋት አይቀር እንደው ያለኝን አክብሮት ልንገራት። ይኸውልሻ እድለኛ ነኝ ስላገኘሁሽ በጣም የእውነት በጣም ምስክርነቶችሽን ከባለቤትሽ ጋር የተገናኛችሁበትን ምስክርነትሽን ሰማው። ከዛ ደግሞ ስለ ጽንሱ አሜሪካን ገብተ የምትለቂያቸውን በአጠቃላይ አያመልጡኝም፣ እከታተልሻለሁኝ እና እንደውም አንድ ሰው ምን እንዳለ ታውቂያለሽ ፌብዬ? ስለ እምነቷ መጽሐፍ ቅዱስ ላይ 66ቱ ላይ እሷ መግባት አለባት ብሎ ያለ ሰው ነበር እና አይ እንደ ቀላል ነገር አልኒው እምነት እኮ ይጨምርልናል። እንደዚህ የምትናገሩት ነገር እኮ ለእናንተ በጣም ትልቅ ነው። እውነቷን ነው። በዚህ ልክ ማመን እምነት ይጨምራል፣ ለሰው እምነት ይጨምራል። ቀላል አሁን እናንተ እንደ ቀላል አድርጋችሁ ነው እዛ ቀላል የምታዩ እንጂ ሰው የአንቺ ምስክርነት ሰው ሲሰማ እየገባችሁ ስሙ፣ እምነት ይጨምርላችኋል ያሉ ሰዎች አሉና አንቺ ጎበዝ ጀግና አማኝ ነሽ። ከአንቺ ያየን ደግሞ እኛ እንከተላለን እና አሁን ደግሞ ስለ እርግዝናሽ ስትነግሪን ደግሞ ሁሌ አስብሻለሁ ለካ እንደዚህም ይባላል እያልኩ ነበርና ጎበዝ ነሽ፣ በርቺ። ስላየሽ በጣም 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 ደስ ብሎኛል። ሰሞኑን ባለው በስብሰባሽ ላይ የምታቀርቢያቸውን ሰዎችም እየተከታተልኩ ነበርና ከስርሽ ነኝ ያለሁት። የእውነቴን ነው የምነግርሽና በጣም የምወድሽ በጣም ጀግና አባይ ነሽ። እግዚአብሔር አምላክ ደግሞ ፌብዬ ምን እንደገረመኝ ታውቂያለሽ? አሜሪካን ሊገባችበት መንገዱ። አሜሪካን እኮ ስንት ጾም ጸሎት ተጸልዮ ነው የገቡትና አሜሪካን የገባችበት ታሪክ ነው እንትን ያለው። ይሄ ሚራክል ነው ያላት፣ በልቧ ውስጥ ያላት እምነት ነው እና በቃ እውነት አማኝ ናት። የእውነቴን ነው የምነግርሽና እንደዚህ አይነት ሰዎች ያሻግሩናል። በእነሱ እምነት እኛም እንድንሻገር ያደርጉናል። እና እንግዲህ እግዚአብሔር አምላክ ደግሞ ሁለት አድርጎሽ ለማየት ያብቃን። በጣም በጣም ረንቡልሽ በጣም ደስ ብሎኛል። የእውነት ስላየሁሽ ተባረክልኝ፣ ወድሻለሁ። በጣም አመሰግናለሁ። ቅድም ፌቡ ስትናገሪ ነበር የገባሁት እና አሁን በተለይ መጨረሻ ላይ ያልሽው እግዚአብሔር በራሱ እጅ ይዝገንላችሁ ያልሽውን ሀሳብ ዛሬ ከሌላ ሰው ጋር እያወራሁት ነበር እና በጣም እየገረመኝ ነበር። ምክንያቱም ቅድም ሳወራ የነበረው ምንድን ነው፣ አንዳንዴ እግዚአብሔር ያለንን ነገር ሂዱ ሲለን አንሄድም፣ ኑ ሲለን አንመጣም፣ ግን መንገዱ የሚያስኬድ አይመስለኝም ምናምን እያልን ነው እንትን የምንለው እና ዛሬ ነው ግሪን ካርድ የመጣው አጋጣሚ ሆኖና ኢንተርቪው ባረኩ በሶስተኛ ቀን ነው ፕሪንት የተደረገው ግሪን ካርድ እና ኢንተርቪው ሲደረግ ምንድነው መሰለሽ ስለ ትዳር አልጠየቁኝም። ስለ ትዳር ምስክርነታችንን ነገርናቸው። ጌታ እንዲህ ብሎን ጌታ እንዲያርጉ ምናምንና ከዛ በኋላ ግን የጠየቁኝ ጥያቄ የዛሬ 5 ዓመት አሜሪካ ስኮላርሺፕ ሲሰጥሽ ለምንድን ነው የቀረሽው ብለው ነው። የዛሬ 5 ዓመት ደግሞ ጌታን እኔ ከቤተሰቦቼ ጋር ተጣልቼ አዝነውብኝ ብቻዬን ቀርቼ ኮሮና ምናምን የነበረ ሰሞን ነበር 5 ዓመት አካባቢ በቃ ከዚህ ሀገር ብን ብዬ ልጥፋ ብዬ ስኮላርሺፕ ድንገት አፕላይ አደረኩ። አንድ ቀን ከኔ አፍ አና አሜሪካ ሄጄ እኖራለሁ ምናምን
ትላለች ሲል የሚሰማ ሰው የለም እስካሁን በቤታችንና ከኢትዮጵያ ውጭ ዓለም ያለ አይመስለኝም ነበር። ያኔ ግን አፕላይ ሳደርግ ስኮላርሺፕ ሰጡኝ። ከዛ ጌታ በስንት ሰው ተናገረኝ የኔ ሀሳብ አይደለም ብሎ ማለት ነው። ከዛ በቃ እስቲ ይሄ አሁን መግባት አለብኝ መሄድ አለብኝ ከዚህ ሀገር ብን ብዬ መጥፋት አለብኝ። ብር ደግሞ በጣም ተቸግሬ ነበረ። በቃ ገንዘብም ችግር ስላለ መሄድ አለብኝ ምናምን ብዬ ኦገስት ላይ ጠሩኝ ክላስ ትጀምር ብለው ሚኒሶታ ስቴት ዩኒቨርሲቲ ነበር። ከዛ ጾም ጸሎት ገባው ሐሳቡን እንዲቀይር መሰለኝ ጌታ። ከዛ ስገባ ጌታ ሐሳቡ አይደለም አትጂም ምናምን አለኝ። ሌላም ሰው ጌታ በሁሉ ነገር አትጂም ነው መልእክቱ። ከዛ ቸርችም ብቀር ጸሎትን ባልገባ እኮ አትጂ የሚለውን ድምፅ አልሰማም ይቅርብኝ ብዬ ቸርች ቀረው። ከዛ ቸርች ከቀረው በኋላ የሆነ ቀን ከአንድ ሳምንት ምናምን በኋላ ገና ኢንተርቪው ቀኔንም እየጠበቅኩ ነው ቀጠሮ ተሰጥቶኝ ከአንድ ሳምንት በኋላ ቸርች መሄድ ናፍቀኝና ሲጄ እንትን ተከፍቶ ነበረ የሆነ አዲሽናል ቸርች ብቻ ፕሮግራም አለ ሲሉ ሐሙስ ዕለት ቀርቤ ስለነበረ ሄድኩኝ እና ስሄድ ማቃቸው አገልጋዮች አልነበሩ። ራንደም የቸርች ውስጥ ያለ ምዕመን ነበር የሚያገለግለውና ዛሬ ከተናገርከኝ ይቀራሉ አልኩኝ እና ለመጀመሪያ ጊዜ የመጽሐፍ ቅዱስ እንደናንተ ብዙም አንባቢ አይደለሁም። ለመጀመሪያ ጊዜ ሰምቼው ማላውቀውን ቃል የዛ ቀን ሰማሁ። ሙሴ ሲሄድ ምንድነው አብረኸኝ ካልሄድ ምናምን ያለውን ቃል ከዛ እሱን አስተማረና ሰውዬው ኮንክሉድ ሲያደርገው ትምህርቱን ምን አለ? አንዳንድ ቦታ ካልሄድን ትላላችሁ ግን እግዚአብሔር አብሯችሁ አይሄድም። እግዚአብሔር አብሯችሁ ካልሄደ ደግሞ ኃላፊነት አይወስድም በእናንተ ህይወት ጉዳይ ላይ ምናምን አለ። ከዛ በጣም ደነገጥኩኝ። ለኔ በጣም ክሊር ሜሴጅ ነበር፣ የሆነ ሜሴጅ ነበር። አለቀስኩ። ቀረው። ከዛ ኤምባሲ ሲደወልልኝ አልሄድም ቀርቻለሁ አልኳቸው። እሺ ግቢና አትሊስት ቪዛው እኮ ይጠቅምሻል ወደፊት ነው። አልሄድም አልኩ። አልገባም ብሬን ከፍዬ አልበላም አልጠጣም ብዬ ነው ኤምባሲ ብሬ ከፈልኩት። አልሄድም አልኩ። ከዛ ከዚህኛውም ኤጀንቶቹም ሲደወሉልኝ አልሄድም አልኳቸው እና ምን አይነት ጥጋበኛ ብትሆኑ ነው ምናምን ተብዬ ቀረ ማለት ነው። የተጠየቁት ኢንተርቪው ጠቅላላ በጥያቄ እሱ ነው። ለምንድን የቀረሽው? ለምንድን ነው ሪጀክት ያደረግሽው? አሜሪካ መምጣት አልፈልግም ብለሻል ምናምን። ከዛ ደግሞ የሞላውት ፎርም ላይ የሞላቸው ነገሮች አሉና በእነሱ ጉዳይ ተጠይቄ እግዚአብሔር ያኔ አልፈቀደም ነበር አልኳት። አሁን ደግሞ የመጣሁት አንዷ ሴት ምን አለችኝ? እኔ በትዳር አይደለም የመጣሁት እዚህ ሀገር ምናምን ስል እንዴት ባልሽ ግን ይሰማል ይሄንን ጉድ? በሱ ምክንያት አይደለም የመጣሁት የምትይው ባገባሽ በሳምንቱ ታዲያ በራስሽ ነው የመጣሽው ምናምን ብላ ተቆጣችኝ። የዛሬ ዓመት ደግሞ አፕላይ አድርጌ ነበር ሌላ ደግሞ ስልጠናና በዛ ስልጠና ምክንያት ነው ልክ ባገባው በሳምንቱ ኤምባሲ ጠርቶኝ እንዳትገቢ እየተባልኩ በትዳር አይደለም የመጣሁት እኔ ኤምባሲ። ያው ባለቤት እንደው ጠበቃ ስለሆነ አትግቢ ነው ያለኝ። አትግቢ ከግሪን ካርዱ ጋር ይጋጫል ነው ያለኝ። እሱ ደግሞ ሙቭ አድርጎ ጠቅልሎ መጥቷል ኢትዮጵያ ለኔ ብሎ። ከዛ አይ ልግባ አልኩኝ። ሁሉንም ሰው ስናማክር እዚህም ሀገር ያሉ ባለሙያዎች ስናማክር አትግቢ ያሉኝ። ሁላችሁም አትግቢ ያላችሁኝ የሆነ እግዚአብሔር የሚሰራው ነገር ያለ መሰለኝ እገባለሁ ብዬ ገባሁ እና ስገባ ምንም ዶክመንት የለኝም። ባንኬ ውስጥ 5000 ብር ነው ያለው። ለሰርግ ለምናምን ብዬ ራሴን ብር ጨርሼ ነበር። ምንም ዶክመንት ማስረጃ የለኝም። ስብሰባው ደግሞ 1 ዓመት አልፎታል እና ለምን እንደምትሄጁ ሲለኝ ስብሰባው አልፏል ግን ብትሰጡኝ መጻፌን አስመርቃለሁ፣ ትሬኒንጎች ወስዳለሁ፣ ጎበኛለሁ ምናምን አልኩት። ከዛ ምንም አልጠየቀኝም። እሺ ብሎ የ2 ዓመት ቪዛ ሰጠኝ ማለት ነው። ከዛ መጥቼ ወዲያው ስታተስ አፕዴት አደረኩኝ እና ደግሞ ከበድ ብሏል። አሁን ጥያቄ የጥርስ ብሩሹ ምን አይነት ነው ምናምን አይነት ጥያቄ ነው የሚጠይቁሽ ማታውቂያቸውንና ምንም ጥያቄ አልተጠየኩም። በቃ ወዲያው ደግሞ መጣና ምንድነው አለኝ ጠበቃውና እዛ የሚሰሩት ሰዎች ከእናንተ በፊት ብዙ የጀመረ ሰው እያለ አንቺ እንዴት ቀድሞ መጣ ምናምን አሉ። እኔ አላውቅም። ከዛ በኋላ ግን ያለኝን ሰላምና እረፍት ያለኝን መረዳት፣ መታገዝ፣ መበርታት፣ መጨመር አሁን ሶሻል ሚዲያ ላይ የምሰራቸውን አብዛኞቹን ኮንተንቶች እሱ ቁጭ ብሎ የሚያስተምረኝን አብረን የምናነበውን ምናምን ነውና ከዛ በእግዚአብሔር ላይ ያለኝን መደገፍ በየቀኑ ጠዋት ተነስቼ የጸሎት ህይወቴ የመጽሐፍ ቅዱስ ከእግዚአብሔር ጋር ያለኝ ፌሎሺፕ መጨመሩ በቃ ማለት ማውራት የማልችለውን ነገር እግዚአብሔር ያደረገው የዛች ቀን በቃ አንተ ደስ ይበል እኔ ምን አገባኝ ብዬ ገባሁበት ላይፍ ነውና አንዳንዴ ስራም ሊሆን ይችላል እግዚአብሔር እንዲዘግንልን መፍቀድ አለብን። እግዚአብሔር አንቺ የተሻለ ቦታ እየታየሽ አይ ትንሿን ስራ ስሪ ካለሽ እዛ ቦታ ነው ያንቺ በረከት ያለው እና እንደመጣውም እዚህ ሀገር የሆነ ዲፕረስድ የሚያደርግ አይነት መንገድ ነበር። ከመጣው በኋላ
ይቅርብኝ እንዴ ልመለስ እንዴ ምናምን ል ነበርና አይኖቼን እግዚአብሔር መልሶ ከፈተ። አሁን ድርጅቴን ከፍቻለሁ። ስቱዲዮ ቢውል እያደረግን ነው። አዳዲስ ስራዎች ለመጀመር እየተዘጋጀን ነው ምናምንና እግዚአብሔር ይዝገንላችሁ ማለት ይሄ ነው። ግን ሳይታይሽ ምን እንደሚዘግን እንኳን ሳታውቂው እኔ ቆሎ አልወድም እያልሽ ቆሎ ቢዘግንልሽ ይሻልሻል እግዚአብሔርና ይሄ የኔ ላይፍ ነው እና በደንብ ዳይሬክሽን እንዲሰጠኝ ጸልይልኝ ብዬሽ ነው ይኑ ለምታሰሪ። እኔ ግን እኔ አሁን ያው የተወሰነ አመት ቢያንስ አንድ ቦታ ላይ የተገናኘ ነው አይደለ? ለነናገር የሆነ ቃሊቲ ነው ምናምን አይደል? ቃሊቲ ለከተማ ላይ ነው። ከዛ ያኔ ትዝ ይለኛል ያወራ ነው መኪና ውስጥ እየሄድን ያወራ ነው ወሬ ትዝ ይለኛል። ከዛ በኋላ የሄድሻቸውን ስቴፖች በቃ እምልሽ እኔ ድፍረትሽን በጣም ነው የምወደው። የእውነቴን ነው እምልሽ። ማለት እንዴት ነው እምነት ላንቺ ምንድን ነው? እንዴት ነው ማለት ለምሳሌ አሁን ጌታን የተቀበልሽበትን ጊዜ አውቀዋለሁ። ረጅም ማለት ስንት ዓመት ሆነ? 7 ዓመት ሊሆነኝ ነው መሰለኝ። 6 ዓመት 7 ዓመት። በዚህ ዓመት ውስጥ የእግዚአብሔር አሰራር እንዴት ገብቶሽ ነው እንደዚህ አይነት እምነት ወይም ድፍረት ከየት ነው ያመጣሽ? እኔ እምነትን ያለኝ ብቸኛ ኳሊቲ የሚመስለኝ ከመንፈሳዊ ህይወቴ እምነት ነው። አንዳንድ ሰው በጣም የጸሎት ህይወቱ የበረታ ነው። አንዳንድ ሰው ድምጽ ይሰማል። አንዳንድ ሰው የሆነ ነገር ያደርጋልና እምነት እኔ በጣም ያለኝ አንደኛው ኳሊቲ ከመንፈሳዊ ህይወቴ ውስጥ እሱ ነውና እምነትን እኔ የምረዳበት መንገድ እንትኖች ምንድነው እዚህ ሀገር ያለ ሃይማኖት አለ። ፒዩሪታን የሚባሉ ሃይማኖት አለና እነሱ ሃይማኖት እምነትን ዲፋይን የሚያደርጉት አልጋ ላይ ስትተኙ አልጋው ይሰበራል አይሰበርም ሳትሉ ለጥ ብላችሁ ነው የምትተኙት። እና እምነት ማለት ልክ እንደዛ ነው። አልጋችሁ እንደምታምኑት እግዚአብሔር ማመን ማለት ነው ይላሉና እኔ አልጋና ወንበር ያላና ምንም እንደ እግዚአብሔር እንላለው ግን የምር አናምነው። አልጋሽ ላይ ስትተኝ እኮ ለሊት ተነስተሽ ማለት ሊሰበር ይችላል፣ የተላቀቀ ነገር ሊኖረው ይችላል፣ ሰው ላይ እንቀሳቀሰው ይችላል። እሱን ሁሉ ቼክ ሳታረጊ ነው የምትተኙና እምነት ማለት ልክ እንደዛ ነው ሲሉ ሰምቻለሁ። ለኔ እምነት ማለት ልክ እንደዛ ነው። እምነት ማለት እግዚአብሔር ያደርግልኛል ካልሽ አሁን ለምሳሌ ፕሬግናንሲውን እኔ አክቹሊ ልጅ አዶፕት ሳረግ ምናምን ስለነበረ ብዙ ሰው መጥፎ ነገር ነግሮኛል። ምንድነው ልጅ እንደዚህ የምትወጂው? እኔ ሰው ልጅ ካንቺ ልጅ ጋር 1-2-3 ሳምንት ባሳልፍ የኔ ልጅ መስላኝ ነው የምትቀመጠውና ልጅ በጣም ወዳለሁና ለበጎ ያርግልሽ አንቺ ልጅ ምናምን ይለኛል ብዙ ሰው። ከዛ እንዳገባሽ ኤክስፔክት የምታደርጊው ልጅ ወልዳለሁ ብለሽ ነውና ከዛ አዲስ ነገር አለ አሁንማ ፊትሽ እንትን አለ ምናምን ይለኛል ሰውና ከዛ ያሉልኝ ምን ምናምን ብዬ እንድፈራ አደረጉኝ። የሚገርምሽ ነገር ባለቤቴም አዶፕት በማድረግ ያምናል። እንኳን እኔና አዶፕት ማድረግ ይችላል ግን የሚናገርሽ ነገር ሰው ያስደነግጣል። ከዛ ልክ ይሄኛው የፕሬግናንሲው ችግር ምናምን አይደለሽም ነሽ የሚለው ጭቅጭቅ ሲጀመር እግዚአብሔር ቃል ሰጠኝ። የሰጠኝ ቃል ሙሴ የማይታየውን እንዳየ አድርጎ በመቁጠር በሐሳቡ ጸና የሚለውን ቃል እኔ እሱን ቃልም አይቼው አላውቅም ማለት አንብቤዋለሁ ግን በደንብ አስተውዬው አላውቅም። ከዛ እሱን ቃል ከሰጠኝ በኋላ እግዚአብሔር ቃል እንደሰጠኝ መልእክት እንደሰጠኝ እርግጠኛ ነበር። እርግጠኛ የሆነ ሰው ምን ያደርጋል? የኔ እምነት በቃ አንዳንዴ ጎበዝ ራሴን የምለው ምን ላይ ነው? እዚህ ላይ ነው። እምነት እግዚአብሔር ከሰጠሽ አንድ የሚያደርገው ነገር አለ። ካመንሽ አሁን ለምሳሌ እግርሽ እንደሚሰራ ካመንሽ ብድግ ነው የምትይው። መስራቱን ቼክ ላድርግ ምናምን አትይም። እስቲ ቀድሞ እግሬን ላንቀሳቀስ ምናምን አትይም። ብድግ ነው የምትይው። ኢሚዲየትሊ ዶክተሮች አይደለሽም ብለውኝ 3-4 ጊዜ ተመርምሬ ቼክ አድርጌ አረጋግጬ እንዳልሆንኩ ማለት ነው። ጌታ ያንን ቃል ሲሰጠኝ ለ5 ሰዎች ደውዬ እንኳን ደስ ያላችሁ እርጉዝ ነኝ ብዬ ተናገርኩ። ምንም ሳታረጋግጪ ማስረጃዎቹ በሙሉ ግን አይደለም ነው የሚለው። ኢቭን እኔ ቤት ቴስት አድርጌ አይደለም። እምነት ማለት የማይታየውን እንዳየው አድርጎ በመቁጠር አይደለም። ከቆጠርሽ በኋላ ግን አሁን ሰው ገና በዚህ ጊዜ ለሰው ባታወሪ ምናምን ይለኛል። በቃ እምነት ማለት ያኔ የነበረው ነገር ነው። አሁን ልውለድ ሌላ እምነት ነው እሱ። ሌላ እምነት ነው የሚፈልገው። ለሰው ባትናገር ሲሉ እኔ ነኝ እንዴ ፈልጌ እኮ አይደለም እግዚአብሔር ያደረገውን ነገር እናገራለሁ ብዬ በጣም መናገር ጀመርኩ። ኧረ ተይ አንዳንድ የማይወራ ነገር አለ ሲሉኝ እግዚአብሔር ካደረገው አወራለሁ እላለሁ። አትናገሪ እስካላለኝ ድረስና ሌላውን ሰው የሚጎዳ እስካልሆነ ድረስና ደውዬ ስናገር በጣም እልል ብለው ደስ ብሏቸው ከዛ ግን አይ ማስረጃው ግን እንደዚህ ይላል ጌታ የተናገረኝ ቃል ነው ስል በይ ተረጋጊ ሆኛ ደግሞ እውነት መስሎ ነው የሚለኝ ሰው
ለእኔ ግን ደውዬ በቃ ኢቨን ሶሻል ሚዲያ ላይ ፖስት ባደረገው በዛ ቀን ደስ ይለኝ ነበር። እና እምነት ማለት ያመናችሁትን ነገር እንዳያችሁ አድርጎ መቀበል ከሆነ የተቀበለ ሰው አክት እንደሚያደርገው አክት ማድረግ አለባችሁ። እና እኔም ምንድነው የማደርገው ልክ ጌታ የሆነ ነገር ሲያሳይ ኢሚዲየትሊ አክሽን ወስዳለሁ። ዱባይ ሄጄ ባሌን ያገኘሁት ባይዘው ትኬት ብቻ ኖሮኝ ነው ብር የትኬት ብር ብቻ ነው ያለኝ። የት እንደማድር አላውቅም። እና እየጸለይኩ ልቅር አልቅር እያልኩ የሆነ ሰው የሆነ አገልጋይ ምን አለ ንፋስ ከየት እንደሚመጣ እንደማይታወቀው ህይወትሽ ውስጥ የሚመጣ ነገር አለ፣ አዲስ ነገር አለ። ወዴት እንደምትሄጂ አላውቅም፣ ግን እንደ ንፋስ ህይወትሽ ውስጥ የሚመጣ ነገር አለ ሲለኝ ኦኬ አልኩና ሄድኩኝ። የት እንደማድር አላውቅም። ጎዳና ስባድር እዛ ሆቴል የተቀበልኩበት አካባቢ መንገድ ላይ ስባድር ዋናው ሽልማቱ ነው ብዬ ነው የሄድኩት። ልክ ሲሄድ ሰርፕራይዝ ሊያደርገኝ ነው እሱ ከአትላንታ ተነስቶ ዱባይ መጣሁ። እና ዱባይ ከመጣ በኋላ ምንድነው ያደረገው እሱ ሆቴል አካባቢ ዝም ብሎ ቡክ አደረገ። ማረፊያ ሊኖራት ይችላል አያውቅም እሱ ግን አትሊስት በየቀኑ እንዳገኛት እሺ ካለች ብሎ እሱ ያረፈበት ሆቴል አካባቢ ሌላ ሆቴል ለኔ ቡክ አደረገ ማለት ነው። እና ደግሞ ምን ትልቅ ከአውሮፕላን ስወርድ ቦታ እንዲያዘልኝ ምናምን ሳቅ እሱ ከጌታ አይደለም ሆቴሉ ግን ከጌታ ነው። ምክንያቱም እግዚአብሔር እንደሚያዘጋጅ አምኜ ነው የመጣሁት ብዬ ነው ሆቴሉ ጋር ሄድኩት። እና በዛ ምክንያት ነው እንግዲህ ባሌንም ያገባሁትና አክሽን ማውሰድ ማለት ጌታ እንዳለሽ ካወቅሽ ኢሚዲየትሊ ሰው የሚያደርገውን በዓለማዊ ነገር ቢረጋግጥ የምታደርጋቸውን ነገሮች ማድረግ ማለት ነው። ለኔ እምነት እንደዛ ነው። እኔ ከመጽሐፍሽ ከቢሮሽ ትልቁን ቢሮን ከመከራየትሽ ከመጽሐፍ ማሳተምሽ ጀምሮ እያንዳንዱ ስቴፕሽ ላይ እኔ እምነት ነው ያየሁብሻል። ማለት ከእድሜሽ ጋር አይሄድም። እኔ አሁን በደንብ ስለማቅሽ ነው። አሁን በአንቺ እድሜ እንደዚህ አይነት ሪስኮችን መውሰድ ራሱ እንዴት ነው ራሱ የቻልሽበት ብዬ በጣም ነው የሚገርመኝ። ግን አንዲት ልጅ አንድ ጥያቄ ጠይቃለች። የእግዚአብሔርን ፈቃድ እንዴት ነው የምናውቀው ብላ የምትይው ነገር በይና እኔ ደግሞ እንትን እላለሁ እባክሽ ጠይቂልኝ ስላለች የእኔን ጥያቄ እንመለስብለታለን። የእሷን መልሽላት። የእግዚአብሔር ፈቃድ የእግዚአብሔር ፈቃድ የሚታወቀው በአንደኛ በጎ ደስ የሚያሰኝና ፍጹም የሆነ ነገር ነው አይደለ? አንዱ እሱ ነው። እኔ ልክ ለምሳሌ ባለቤቴ እንደሆነ ያወቅኩት ሰኞ ተገናኘን። ማክሰኞ ዕለት እንደማይሆን ነገርኩት። የዛ ቀን ራሱ ዝም ብለን የለፋኸው እዚህ ድረስ መጥተህ ምናምን ግን እኔ አይመስለኝም አልኩኝ። ሁለተኛ ቀን ላይ ግን እየጸለይኩኝ ጌታ በጎ ስጦታ ፍጹም በረከት ከላይ ከሰማያት አባት ነው የሚለውን ቃል ሰጠኝና እሱ ቃል መቼስ ዋንጫ ምናምን ነው የመሰለኝ። ከዛ ባልሽ እሱ ነው የሚለውን ቃል ሲሰጠኝ በልቤ እርግጠኛ ሆንኩኝ። ስለዚህ ትመለሳለች። ስልክ ገብቶባት የእግዚአብሔር ፈቃድ በጎ ደስም የሚያሰኝ ነው እና እግረ መንገድ ምጥቼ ነው እዚህ የቀረሁት እንግዲህ ሁላችሁ። ከዛ ብቻ ተቀብለሹ ይሁንሽ አይሁንሽ እንግዲህ ይሆናታል ብሎ ነው የሚሰጥሽ አይደል? እንኳን እግዚአብሔር ሰው እንኳን ሲሰጥሽ ሰው የእግዚአብሔርን ፍቃድ በቃሉ ነው ያወቅኩት አንደኛ። ከዛ ከተቀበልኩ በኋላ ከእግዚአብሔር እንደሆነ እኔ ካወቅኩ በኋላ በተደጋጋሚ በተለያየ መንገድ እንዴት ብዬ ልንገርሽ፣ አለማመን ይሁን ምን ይሁን አላውቅም፣ በተደጋጋሚ ነው ኮንፊርሜሽን የጠየኩት እግዚአብሔር። በተደጋጋሚ አንዴ አይደለም ቢያንስ 10 ጊዜ ይሆናል። ላገባ 2 ቀን 3 ቀን ሲቀረኝ ዲያስፖራ እንድታምኛለሽ ምናምን ብሎ አንድ አገልጋይ እንደውም ያገባ ሰው ልጆች ያሉት ሰው ነው ያገባሽው ምናምን ትዳሩንም አልፈታም እንደውም ማለት እና ላገባ 3 ቀን ሲቀረኝ ማለት ነው እግዚአብሔር ሺህ ጊዜ ነግሮኛል ይሄ ሰው ትገኔ ባል እንደሆነና 50 ልጅ ቢኖረው አይዶም ማይንድ ብዬ ገባውበት ወደ ሰርጉ። ያገባው ዕለት ሰይጣን በጣም ሲፈተነኝ ነበር። ማታ አንድ ቀን በፊት ምናምን እና ስመጣ እዚህ እንግዲህ ግሪን ካርድ ላይ ስትሞይ ራሱ ታውቂያለሽ እና ግሪን ካርድሽን ስሞይ ብቻ ጠብቀሽ ንገሪኝ ያለኝ ሰው ነበር። እንደዚህ በእምነት የገባሽበትን ግን ባክግራውንድ የሌለው ሰው በቅድስና የኖረ ሰው በማህበረሰብ ውስጥ እዚህ በጣም የተከበረ በጣም ለብዙ ሰዎች በረከት የሆነ ሰው ነውና ሰይጣን ስንት ጊዜ ሊያፈርስ እንደሞከረ ያንን መንገድ ግን እኔ አረጋግጫለሁ ሺህ ጊዜ። አንድ የመጨረሻ ግን የእግዚአብሔርን ፍቃድ መሆኑን ያረጋግጥኩት እንዴት መሰለሽ? የሆነች ሴት ዛሬ ካልነገርከኝ የመጨረሻ ጌታው ያልኩኝ የመጨረሻ ኮንፊርሜሽን ብዙ ከሰጠኝ በኋላ ማለት ነው ዛሬ የመጨረሻ ካልነገርከኝ አላገባም እንደውም ምናምን አልኩኝ። እና ምን አለች አንዲት ሴት
ደወለች ልትተዋወቀኝ በሱ ሳይድ ያለች ሴት ነች እና የሚነግረኝ ሰው ስለሌለ እንደውም በሷ ተናገረኝ አልኩኝ ልተኛ ነው ከዛ አንዲ የሆነ ቀሚስ ይሰጥሻ ያለው እና ቀሚሱ ይዘሽ ይሆናል አይሆንም ምናምን እያልሽ ነው እግዚአብሔር ነኝ የሰጠውሽ እሱን ቀሚስ ይልሻል አትፍሪ አትጠራጠሪ እኔ ኃላፊነት ወስዳለሁ ይልሻል ምናምን እያለች ማለት ነገር ተናገረች እና እኔ ማልቀስ ጀመርኩ እሷ ራሷ ምን እንደሆነ አታውቅም ቬሎ ነው መሰላት ብቻ እግዚአብሔር አንድ ነገር ከሰጠን በኋላ ፍቃዱ መጀመሪያ ለኛ ነው የሚነግረን ለኛ ሳይነግረን ሌላ ሰው አይናገርም ምክንያቱም እግዚአብሔር አትጂ አሜሪካም ልገባ ስለ አትጂ ይልሻል አትግቢ ምናምን ያለኝም ሰው አለ ዱባይም ሲሄድ ይቅርብሽ ያለኝ ሰው አለ ጸልዩልኝ እኮ ነው ባጠገብ ያሉ ሰዎች እግዚአብሔር ግን ጥሩ ነገር አላሳየኝም ይቅርብሽ ያለኛልና በልባችሁ እግዚአብሔር ለእናንተ የሚሆነው ይናገራል ለእናንተ የነገረውን በሌላ ሰው ኮንፊርም ያደርጋል ስለዚህ ኮንፊርሜሽን እግዚአብሔርን መጠየቅ መጸለይ ከዛ ከእናንተ ጋር ደግሞ ይውላችሁ እኔ ከዚህ በፊት ሌላ በሪሌሽንሺፕ በሌላም ጉዳይ ነው አሁን ሪሌሽንሺፕ ነው ስላነሳው ነው እንጂ ለእናንተ የማይሆን ነገር ፊት አያረግም እናንተ ጋር ሲመጣ ለምሳሌ በሳምሰንግ ቻርጀር ይዛችሁ አይፎን ላይ ብትሞክሩት አይፎኑ ላይ አይሰራም ልክ እንደዛ ነው እግዚአብሔር ሐሳብ እናንተ ጋር ሲመጣ የማይሆን ነገር እንኳን ቢሆን ይገጥማል እናንተ ጋር ሲሆን ማች ያረጋል ስለዚህ እግዚአብሔር ፍቃድ የምናቀው በቃሉ በእግዚአብሔር ባለው በልባችን ሰላም በድምጹ ከዛ በኮንፊርሜሽኖች እናውቃለን እንደዛ ይመስለኛል ስለንትን እንድታወሪ ፈልጋለሁ እኔም እዚህ ሁሌ እላለሁ ባለ ራእይነትና ቻሌንጅ በጣም ብዙ እዚህ ጋር እየተከታተሉ ያሉ ፎር ሹር ኢትዮጵያ ማለት ከኢትዮጵያ ውጭ ያሉ እህቶች ወንድሞች ሊኖሩ ይችላሉ ውስጣቸው ቪዥን አላቸው አንደኛ ካሉበት ሎኬሽን አንፃር አሁን አንቺ አሜሪካ ስትገቢ የሃና ራእይ የት ሄደ እዛ ቻሌንጁ ምንድነው የሆነ ከተማ ሲቀይሩ በቃ ያ ነገር ከነሱ ጋር አብሯቸው መቀጠል የማይችል በቃ ነበር ብለው የሚተውት ነገር ይሆናል ድሮማ አገር ቤት እያለው ብዙ ነገር ብዙ ሰው ረድቻለሁ ብዙ ሰው እንደዚህ አድርጌያለሁ ያው አሁን ብለው ልክ ሲወጡ ነገር እንዳበቃ ያስባሉ ደጋግሜ ሁሌ የምናገርበት ነገር ነው እና ካንቺ አፍ ደግሞ መስማት ፈልጋለሁ ሎኬሽን እና ራእይን እንዴት ነው የምታየው እግዚአብሔር ባለሽ ቦታ ላይ ነው እንግዲህ መከራ ማለት እግዚአብሔር ቀደም ያልኩት የለመለመ ስፍራ ማለት የሆነ ቪዲዮ እየሰራው ነበር ያማረ ስፍራ ማለት አይደለም ግሪን የሆነ ቦታ ማለት አይደለም እግዚአብሔር ያለበት ቦታ ማለት ነው የመጀመሪያው ነገር ሎኬሽን ስንቀየር እግዚአብሔርን እንጠይቃለን ወይ ነው የመጀመሪያው ጥያቄ ሁለተኛው ደግሞ እኔ እዚህ ስመጣ እግዚአብሔር ብሎኝ ነው የመጣው እኔ ፈልጌ አይደለም የመጣው ግን ከመጣው በኋላ ግን ዲፕረስድ የሚያረጉ ድምጾች ሰዎች ምክሮች ነበሩ በዙሪያዬ አንቺ ያለኝ አንድ ሰው ከፍተኛ ቦታ ደረሽ ቢባል ቺክ ፍሌ ሰራተኛ ነው የምትሆኚው አለኝ በጣም ከፍተኛ ቦታ ደረሽ ከተባለና ጣዩ ይሄ ውስጥሽ ያለው ነገር አምሮሹን እንደዛ አርባዶ አርገሽ ካልገባሽ በቃ ትጎጃለሽ ምናምን አለኝና እሺ ብዬ ዝም አልኩ እና ደግነቱ ምንድነው ፊውቸርሽ የሚመስለው ተቀባይሽን ነው ብሎኛል ባለቤቴና አጠገብሽ ያለ ሰው ምን ይልሻል ልክ ሰው እንደዚህ ብሎኝ መጥቼ ዲፕረስድ ሰው እንዳትሰሚያቸው ይለኛልና እሱ 5 ሰንሰለቶች የሚል መጽሐፍ አለው በቅርብ ጊዜ እናስመርቃለንና ከብዙ ነገር ውስጥ ነው የወጣው ብቻ የምትሰሚው ድምጽ ነው የሚወስነው እኔ ኮሚኒቲን ቀየርኩኝ ከፈረንጆች ጋር መዋል ሜንቶር ፈረንጅ ያስኩኝ ተናጋሪዎች ፈረንጆች ማግኘት ጀመርኩ ቋንቋኔ ወተር ብዬ ለመድኩትን እዚህ ሀገር ስመጣ ወተር የሚባል ቃል የለም እና ገና ወተርን ወደ ዋተር መቀየር አለብኝ ምናምንና አክሰንቴን ማሳደግ ቋንቋ መማር ትምህርት ቤቶች መግባት ትሬኒንጎች መውሰድ ነበረብኝ ልክ አካባቢን መቀየር ሲጀምር ሐሳቤ መቀየር ጀመረ እንጂ መጀመሪያ ስመጣ ጥብድብድ የሚያካክል ሸክም የሆነ ሐሳብ ነበር የሰጡኝና የምትሰሙትን መምረጥ አለባችሁ ለኑሮ የምትሰሩት ነገር ካለ ፊውቸር ሊኖራችሁ ይገባል ፊውቸራችሁ ላይ መስራት አለባችሁ ደግሞ ያለ ኦፖርቹኒቲ ብዛት እንግዲህ ለስሙ እዚህ ሀገር ስንመጣ ኦፖርቹኒቲ ያለበት ሀገር ነው ይላችሁ ስንባላለን ከዛ ደግሞ ሰው መሆናችሁንም እዚህ ይሉናል መልሰው ስለዚህ ኦፖርቹኒቲ እኔ በቃ እየተራመድኩ ወጣ ስለሆነ አካባቢ ሰው ስጠይቅ ምናምን እንትንም አለኩ ይሉኛል እና የገንዘብ የዶኔሽን ብዛት የሜንቶርሺፕ ብዛት በጣም ብዙ ኦፖርቹኒቲ እናድላለንና እነዛ ነገሮች ቢጠቀሙ የሚሰሙትን ቢመርጡ አትችሉም የሚላችሁ በጣም ብዙ ሰው አለ በቂ ሰው አትችሉም የሚል ምክር የሚመክራችሁ ሰው ያስፈልጋችሁ እናንተም ታውቁታላችሁ አትችልም ምክር አይፈልግም
ግን ትችላላችሁ፣ እንደዚህ ነው ያለፍኩት፣ በዚህ በኩል ውጡ፣ በዚህ በኩል ግቡ የሚል ሰው ነው የሚያስፈልገንና ጓደኛ መምረጥ ያስፈልጋል እላችኋለሁ። ሀበሻ ብቻ ስላገኘን ከሀበሻ ጋር መዋል ግዴታ አይደለም። በጣም የሚገርምሽ ነገር ኤኒ ፈረንጅ ሲመጣ ሀበሻ ይችላል ያ ሰው ብሎ ያስባል። ብዙ ሰው ነው ያየሁት። ኤኒ ሀበሻ ደግሞ ሲመጣ ባክግራውንድሽንም ቼክ አያደርጉም። እንደው እንትን ብትሰሪ ብለው ሪኮመንድ የሚያደርጉሽ ነገርም ዝቅ ያለ ነው። ያ ለዛ ይመስለኛል ሰርክላችንን ሰርክል ላይ መስራትና የምትሰሙት ላስት ዊክ ስለ ሰልፍ ወርዝ እያወራው ነበርና ይሄ መርከቡን የሚያሰምጠው መርከቡን የሚመታው ውሃ ሳይሆን መርከብ ውስጥ የገባው ውሃ ነው እያልኳቸው ነበር። ሁሌ ወደ ውስጣችን የምንፈቅዳቸው የምናስገባቸው ነገሮች ናቸው እኛን የሚያሰምጡ። ወይ በሰማነው ነገር ፋንታ አንቺ የሆነ ቦታ ቺክፊሌ ነው ምገቢው ሲልሽ እዚህ ጋር ባልሽ ደግሞ አለ ሌላ ቃል ነው የአንቺ ዴስትኒ ጥሩ ነው የተሻለ ነው ነገርሽ ያማረ ነው የሚልሽ ሰው አለ። ስለዚህ የሆነ ኔጌቲቭ ነገር የሚነግሯችሁ ሰዎች ካሉ የሆነ ደግሞ ስለእናንተ መልካምን ነገር የሚናገሩ ሰዎች ዙሪያችሁ ላይ በጣም ወሳኝ ነገር በጣም ወሳኝ ነው። እንዳለችው እዚህ ስመጣ እኔም ብዙ በቃ ያ ሁሉ ነገር ምናምን እንዳልሹ ደግሞ ስታይ ኦፖርቹኒቲው ብዙ ነው፣ የሚሰራው ስራ ብዙ ነው። ግን ምንድነው መተን እዚሁም አበሻው ሰርክሩ ላይ ስለምንቆይ ነው። ዘውቢ ምን አለችኝ? ግን የእውነት ካናዳ መተናል ማሚ አለች። ምን በለው እንጀራ የምናወራው አማርኛ የምንውለው ከአበሾች የእውነት ግን መተናል አለች። ኤክስፖዠር ራሱ አንወጣም ሄደን እንዳልሹ የላንጉጅ ቤሪየር አለብን። ያንን ፋይት አድርገን ቻሌንጆቻችንን በመጋፈጥ እንጂ መቼስ ከነሱ እየሸሸን ነጋችንን ማስተካከል አንችልም። ሁላችንም አለብን ያደግንበት አፋችንን የፈታንበት ቋንቋ አለ። እዛ ጋር ስንሄድ ግራመሩ ኢትዮጵያ ምድር ላይ ከ18 ዓመቷ ጀምሮ መድረክ ስንት ዓመትሽ ላይ ነው መድረክ ላይ ቆምሽ? ኧረ በጣም ልጆኝ በጣም ጸኑኝ ጥሩ ሜቢ 10 ዓመት በፊት ነው። ግን ከ10 ዓመት በፊት ነው እኔ ባየኋት መድረክ ሁሉ የምትናገራቸውን ነገሮች አናን ይኖር። ግን ያን ሁሉ ንግግር ልክ እዚህ ጋር መተሽ ደግሞ አዚፍ ምንም እንደማታቂ ትሆኛለሽ። ለምን እዛ ጋር ያለው ሰርክል እንደምቺ ከመንገር በቃ እኛው ማህበረሰብ ላይ ብትሰሪ ምናምን ይልሻል። ወተሽ ኢንተርናሽናል የሆነ ኢንፍሉዌንስ መፍጠር እንደምቺ በቃ ኢትዮጵያ ላይ የፈጠርሽውን ተጽዕኖ እኮ ማስፋት ማለት ነውና የምትሰሙትን ነገር ምረጡ ያልሹ ነገር በጣም ተመችቶኛል። ሁሉም ሰው ሞስትሊ ደግሞ የማይሆነውን ነገር ነው የሚነግርሽ። ምክንያቱም እኔ ስመጣ የነገሩኝ በቃ አይዞሽ ትለምጂዋለሽ በረዶ ላይ ስለመውደቅ፣ ከዛ በኋላ ተቀጥረሽ ሰርተሽ ስለምከፊው ዋጋ፣ ከዛ በኋላ በእግርሽ ባሳምልጦሽ ምናምን በጣም ቻሌንጁን ፓርት ነው የነገሩኝና እንደ እግዚአብሔር ደግሞ በቃ የማንንም መንገድ አያስኬድሽም አይደል? የራስሽ መንገድ አለ። እግዚአብሔር ላንቺ ያስቀመጠው መንገድ በቃ ያንን መንገድ ላደግሚ ትችያለሽ። የሆነ ሰው ሄደው ለነሱ የነሱ መንገድ የነሱ ነው፣ ያንቺ መንገድ ያንቺ ነውና የምንሰማውን ነገር ከዛ በላይ ደግሞ ፎከሳችን ነው። ሰው ፀጉር ቤትም ሲከፍቱ ብዙዎቹ አይተሽ ከሆነ ሬስቶራንትም ሲከፍቱ ፎከሳችን በሙሉ የአበሻ ኮሚኒቲ ነው እና ባለፈው ከ2 ሳምንት በፊት ይመስለኛል እግዚአብሔር አይንሽን አንሺ ምናምን ያለኝ እና ራሳችንን ቻሌንጅ አድርገን ኢምፓወር አሁን አንቺን ራሱ በቃ እንግሊዘኛ መጽሐፍ አሁን ገና ነው የመጣው መጽሐፍሽ እንደውም ቪዲዮ ሰርቼ ነው ፖስት ማድረገው ብዬ እያሰብኩ ነበር። እንግሊዘኛ ማህበር ይሄ በእንግሊዘኛ መጽሐፋችንን ማሳተም ንግግራችንን ማሳደግ። ከዛ እኔ መናገር ጀመርኩኝ ቸርች ላይ በእንግሊዘኛ ቴስቲሞኒን ተናግሬ ያውቃለሁ። ልክ እንደመጣው የሳውት ሱዳኒዝ ኮሚኒቲ ላይ ንግግር አድርጌያለሁ። ከዛ ደግሞ የተለያዩ መድረኮች ሳገኝ መናገር ጀምሬያለሁ እና ማለት አልፈልግም ነበር እኔ ራሴ ፈልጌ ኢንተርናሽናል ሴት ትሆናለች ምናምን ሀና የሚል ድሪም የለኝም። እኔ ከኢትዮጵያ ያለፈ ድሪም ኖሮኝ አያውቅም። ኢትዮጵያ ውስጥ ትልቅ ቦታ መድረስ ነው የኔ ድሪም የነበረው። ለዛ ራሴንም አላዘጋጀውም። አሁን ግን እግዚአብሔር በራሱ የዘገነልኝ ነገር አለ ቅድም እንዳልሽው እና ለዛኛው ኮሚኒቲ ራሳችንን ማሳደግ አለብን። አሁን አንቺ በጣም እየገረመኝ ነበር። እቺ ልጅ እኮ አሁን በእንግሊዘኛ ምናምን ንግግር ማድረግ ብትጀምር ሌላ ቦታ ብትሄድ ምናልባት አበሻው ኮሚኒቲ ጋር ሄደው ካሄደሽ ካልተቀበሉሽ ፈረንጁ ኮሚኒቲ ምንም የሌለን ነው የሚመስለን እኛ ምን እናገረው። ወይኔ ፌቡ ማለት ያንቺ ስቶሪ ኢቭን አዲስ ነገር ማምጣት አይጠበቅብሽም። ኦልሬዲ ያለሽ ስቶሪ በጣም በቂ ነው እና በቃ እሱን እየተለማመደን መናገር ነው እና ላስት ዊክ $35,000 ከፍለው 15,000 $20,000 ከፍለው የሚገቡበት ቦታ ነበርኩና ዝቅተኛ የሚከፈለን ክፍያ አሉ ጀማሪ ሰዎች $10,000 ነው ሲሉ እኛ እኮ በቃ እንትን እዚሁ
እየታሸን ነው ምናምን አልኩኝና ላንቺም ለኔም ለሌሎቻችንም የምለው ምንድነው አንደኛ የተጠራ ነው ለዓለም ህዝብ ሁሉ ነው እንጂ ለራሳችን ብቻ አይደለም። አሁን ነው እንደዚህ ማሰብ የጀመርኩት። ሁለተኛ ደግሞ ቻሌንጅ አለው። ልክ ኢትዮጵያ እኔ መከራዬን እንዳየሁት እዚህም እየደገምኳት ነው ኢትዮጵያ ስጀምር እንደነበረው እሱም ቻሌንጅ አለ ብዬ ሰው ለምን ቮለንቲር ላርግ ከእናንተ ጋር ልስራ ወቁኝ አትወቁኝ ኢንተርቪው አድርጉኝ ምናምን ደሴም ቲንግ ነው እዛ ኢትዮጵያ ያደረኩትን እያደረኩ ያለሁት ግን በሩ አንዴ ከተከፈተ መቆሚያ የለውም። ስለዚህ እኛ ምን እናደርጋለን ቀኑን ሙሉ 16 ሰዓት ፎከሳችንን ገቢያችን ላይ ሞርጌጃችን ላይ ትንንሽ የምናገኘው ገንዘብ ላይ እናደርግና እንተዋለን። ግን ሰርቫይቭ ለማድረግ በቀን 7 ሰዓት ከሰራን ሌላውን 6 ሰዓት 5 ሰዓት 2 ሰዓት ፎከስ አድርገን ፊውቸራችን ላይ ብንሰራ የተሻለ ነው ላለው ቴንክ ዩ በቃኛል። ከዚህ በኋላ I'm going to go and tell my story to the world አልኳቸው። ይኸው አሁን ኔትወርክ አንቺ ጎበዝ ነሽ አንቺ እጅሽን ትጭኝብኛለሽ ኔትወርኪንግ ላይ እየሰራው ነው እየሄድኩ እነግራለሁ። እኔ አሁን ኡበር ነው የምሰራው ስለዚህ ኡበር እየሰራው ለጫንቋቸው ሰዎች ከጎኔ መጽሐፎችን አድርጌያለሁ 2 የአማርኛ መጽሐፍ 1 እንግሊዝኛ መጽሐፍ እንደዚህ ከትቻ አስቀምጬ ልክ ማውራት ስጀምር ሰጣቸዋለሁ መጽሐፍ ጽፌያለሁ እላቸዋለሁ እና ራሱ የምታገኘው እንደዛ ነው ብሎኛል ባለቤቴ እነግራቸዋለሁ መጽሐፍ ጽፌያለሁ ታሪኬ እንደዚህ ነው። ምክንያቱም እኔ መጽሐፍ አማርኛ መጽሐፍ ከመጽሐፌ በፊት የጀመርኩት በምንድን ነው አጠገቤ ላለው ሰው ታሪኬን በመንገር ነው የጀመርኩት። የዛ ኢምፓክት ነው መጽሐፍ እንድጽፍ ያደረገኝ ቀጥዬ ታሪኬን እንዳወራ ምናምን ያደረገኝ አሁንም አላቆምም። በቃ አንዳንዶቹ መኪና ውስጥ ሀግ ያደርጉኛል ታሪኬን ስነግራቸው ቲፕ ይሰጡኛል። በቃ በጣም ዩል ሜክ ኢት ቀጥ በርቺ ምናምን ብለውኝ ይወርዳሉና ሁሉ እዚች ጋር አጠገቤ ላይ አለ አማርኛ መጽሐፍ ይሄ አማርኛ መጽሐፌ ነው። ይሄ ደግሞ የተተረጎመው መጽሐፌ ነው። አሁን እንደዚህ ነው መስራት የማስበው ኮሚኒቲ ላይ መስራት የማስበው ከዛ ሜንታል ሄልዝ እና አዲክሽን ላይ መማር እፈልጋለሁ ምናምን እላቸዋለሁ እና እኔ የማውቀው ያንን ነው። እነሱ ላይ ነው መለማመድ ብቻ አንቺ ፕላትፎርምሽ እሱ ነው እሱ ላይ ቋንቋሽን ማሳደግ ትችያለሽ። ምንድነው ችግሬ ብዬ ካሰብኩኝ መቀጠል አልችልም። ምንድነው እዛ ጋር ፊት የማያደርገው ነገር አት ኤንድ ኦፍ ዘ ዴይ እንኳን ካናዳ ላይ እንኳን አሜሪካ ላይ ኢትዮጵያም ላይ ብዙ ሪዝኖች ሰጥተውናል አይደል? የማንሰራበትን የማናሳካበትን ብዙ ሪዝን ሰጥተውናል። ያንን ሪዝን አልፈን መሄዳችን ነው የተራመድናትን እርምጃ እንድንራመድ ያደረገ። ስለዚህ ዛሬ ላይ ጭራሽ ደግሞ ለነጭ አወራለሁ ለጥቁር አወራለሁ ለዓለም አወራለሁ ታሪኬን ቲክቶክ ላይ ቆሜ አወራለሁ ምናምን ስል it doesn't make sense። ስለዚህ እኔ ሊሚቴሽኔን አልፌ ነው እንትን ማለት ያለብኝ። የትኛው ታሪክ ትዝ እንዳለኝ ታውቂያለሽ? የሆነ ጊዜ የሆነ ሰው ታዋቂ ሰው ቢሮ ውስጥ ሄደሽ የተባልሽውና ከሆነ ዓመት በኋላ ተፈልገሽ የገባሽበትን እሱን ታሪክ ንገሪኝ። እውነት ሁሌ ታሪክ ሪቨርስ እንደሚያደርግ አናውቅም። የሆነ ጊዜ ሪጀክሽን የሆነ ቀን ደግሞ ተፈላጊ የምንሆንበት ስቶሪ እግዚአብሔር እንደሚሰጠን መስማት አለበት። ይሄን ታሪክሽን ነገር እንትን ምንድነው የሆነው የዛሬ 10-12 ዓመት ምናምን አካባቢ በጣም እርዳታ ምን ዓመትሽ ነው ያኔ? 16-17 ዓመቴ ምናምን አካባቢ ነውና ከቤት ጠፋሁኝ። ቤት በቃ ህልሜን አይረዱኝም ከነሱ ጋር አልኖርም ብዬ ከቤት ጠፍቼ የሄድኩት አንድ ታዋቂ ሰው ጋር ነው። በጣም ፌመስ ሰው ነውና ኢትዮጵያ ውስጥ የራሱ ሚዲያ ተቋም ምናምን ያለው ሰው ነው። ከዛ እርዳኝ ትልቅ ቦታ መድረስ እፈልጋለሁ ምናምን አልኩት እና ሳቀብኝ፣ አባረረኝ። አንጠልጥሎ ነው ውጪ ከዚህ ምናምን እዚህ እርዳታ ድርጅት መሰለሽ እንዴ ምናምን አለኝ። እኔ ግን ሬዲዮ ላይ ሰምቼው ነው በቃ ወጣቶች መርዳት ምናምን ደስ ይለኛል ሲል እና ጣፍቼ እሱ ጋር ለሚሄድ ምን እንዳነሳሳኝ ራሱ አላውቅም። እና የዛ ቀን እሱም አይንሽን ማየት አልፈልግም አለኝ። ከዛ ወጣው ማድረበት ቦታ አልነበረም። ዘበኛው ነው ያሳደረኝ ቤት ፈልጉ እና ያደርኩበት ቤት ደግሞ ቡና ቤት ያስወጣሽ ሰው ዘበኛ ነው የተባበረኝ። አዎ ያስወጣኝ ሰው ዘበኛ ነው የተባበረኝ። እና ማደሪያ ፈልጎልኝ በአቅሜ 200 ምናምን ብር ማደር ስለማልችል ቡና ቤት ውስጥ የሚሰሩ ሴቶች የሚከራዩት ክፍል ውስጥ ነው እና ያደርኩት ጽፌ ላይ ጽፌዋለሁ። ከዛ ምን ብዬው ነው ግን ሄድኩት አሁን ነው እንጂ ተራሱ የሆንኩት ወደፊት እንደዚህ አይደለም የምሆነው እና ይቆጭሃል ምናምን ብዬው ነው ሄድኩት እና በዛ ውጪ ምናምን ብሎ ሳቀብኝ። ከሆነ ዓመት በኋላ የልጅ አዶፕት ምናምን ለማድረግ ያረኩትን ምናምን ዩኒቨርሲቲ ላይ ያረኩትን እንቅስቃሴ ሰምቶ ደወለልኝ። አብሮት የሚሰራው ሰው ደወለልኝ። ከዛ አልመጣም አልኳቸው። ከዛ ኧረ በጣም ቆይ እሱ ራሱ ያናግርሻለኝ ደወለ። ምን ማለትሽ ነው? እኔ ጠርቼሽ እንዴት ትቀራለሽ ምናምን አለኝ። ከዛ እሺ ብዬ ሄድኩኝ። አንድ ታሪክ ግን ቀድሜ ልንገርህ አልኩት። አንዲት ልጅ ነበረች እንደዚህ ሆና አንተ ጋር መጣ አንተ እንደዚህ አባራት እኔ ምናምን አለኝ። ክፋቱ ደግሞ አያስታውሱም። ከዛ እና እሷ ልጅ ዛሬ መታለች ኢንተርቪው ካላረኩሽ ብላት አልኩት።
እና በጣም ሳቀ። ተገረመ፣ ደነገጠ፣ ሳቀ። እውነትሽን ነው ይሄ ታሪኬ ነው ምናምን አለኝ። ግን እነሱ ይርሱትም ያስታውሱትም እኛ ግን ነገሩን አልፈነዋል። አልፈን እነሱ የሚፈልጉን ቦታ ላይ መሆናችን ነው ዋናው ነገር። እና በጣም ብዙ እንደዛ ያሉ ሰዎች አሁን ከኔ እርዳታ ሲፈልጉ አሁን እንኳን በቅርብ ማለት ነው አንድ ሰው መጽሐፌን በጣም እንዲያነብ ፈለኩና አፈላልጌ ሄጄ ሰጠሁት በነፃ። ቢገዛኝ ራሱ ደስ ይለኝ ነበር በዛን ሰዓት ብር በተቸገርኩበት ሰዓት እንደዛ ለማሳተም ለምን በመከራ ነው ያሳተምነው ያስመረቅነውና አንብብልኝ ብዬ ጊዜ የለኝም ማለት። አሁን እሱ መጽሐፍ አሳተመና እርዳታ ከኔ ፈልጎ የገንዘብ እርዳታ ጠየቀኝ። በርግጥ ስፖንሰር ምናምን ለማድረግ አልደረስኩም፣ ግን አትሊስት ይሄንን ነገር ግዛበት እንዳልል ትዝ አለኝ። እኔ አንብብልኝ ብዬው 1 አመት ምናምን ከዛ የሌላ ሰው አንብቦ ስለሌላ ሰው መጽሐፍ ፖስት ሲያደርግ ራሱ አይቼዋለሁ ያንን ሰው እና በጣም ይገርመኛል። በቃ የናቁሽ ምንድነው የሚያድግ ልጅ አይጥላክ ምናምን ይባላል አይደለ? ሲዝን እንዳለ አናውቅም። አሁን እዚህ ጋር ብዙ ሰው እኮ ይመለከታል። የሆነ ነገር ሞክሮ ትቷል። የሆነ ሲዝን የእሱ ጉዳይ ደግሞ ተፈላጊ የሚሆንበት ይሄኛው አሁን ያለበት ሲዝን ተቀይሮ ደግሞ ነገ እሱ ተፈላጊ የሚሆንበት ሲዝን እንደሚመጣ አያምንም። አንድ ቦታ ላይ ሪጀክሽን how many times ሪጀክሽን ገጥሞሻል? አንቺ ይህን ድርጅት አብሪ ማይንድስን ስትሰሪ ከዛ በፊት በሰራሻቸው ስራዎች ያችት ከትንሿ ቢሮዎች ጀምረሽ ከዛ ያንም ያህል ቢሮ ደግሞ ይዘሽ እነዛ ሁሉ ሰዎች ቢሮዎች እየመጡ ቪዚት ሲያረጉሽ መጽሐፍሽ በዛ ደረጃ አዋርድ ሲደረግ ግን እነዛ ሪጀክሽኖች ጋር ቆመሽ ብትሆን ኖሮ ሀና የት ነበር ይሳል? በጣም ሲጀመር አሁን አዋርድ ማውን ኢንተርናሽናል ነኝ ወርልድ ቡክ ኦፍ ሪከርድ ላይ ሬጂስተር አድርጓል። እኔ መጽሐፍ ሜዳሊያ ዋንጫ ምናምን ተሸልሜያለሁ። ዱባይ ሄድኩት ያንን ሽልማት ምን ታይወለድ እንዳንቺ አይደል? ቆይ በእናትሽ ይሄንን ነገር ስለዚህ እዚህ ጋር ያላችሁ ታኒ እስክትመለስ ድረስ በቃ እኛ ሌላ ጉዳይ ነበር የገባሁት። እጅግ እኔ ያስቀርታኝ ነው መንገድ ላይ እና ባናት እየደወሉ ስለሆነ ለማንኛውም የሆነ ሪጀክሽን ያስቆሙሽ ቢሆን ሀና የት ነበረች? ሪጀክሽን ከባድ እንደሆነ ልነግርሽ ነው። መጽሐፌ ትልቁ ሳይዝ መጽሐፍ አለኝ አይደለ? ትዝ ካለሽ በድንጋይ እየተሰራው እሱ የኦፓል ነው $6000 ምናምን የተሸጠው። ግን በሳይዝ ደግሞ በጣም ትልቁ መጽሐፍ ከአፍሪካ ዋርድ የተደረግሽበት አንዱ እሱ ነው። ይሄ በሳይዝ በጣም ትልቅ መጽሐፍ አለኝ። ፖስትም አድርጌዋለሁ። የሆነ ብራና አለ። ከዛ ያ ብራና ነው የአፍሪካ ድንቃድንቅ ላይ ተመዘገበ የነበረው አይደል? የምርቃቴ ቀን አለ። የምርቃቴ ሌላ ፕሮግራም እሱ በድንጋይ የተሰራው ትልቅ ነው አይደለም? እሱ አይደለም፣ ሁለት ነው የነበረኝ። እሱ በኦፓል የተሰራ ነው። በሳይዝ ደግሞ በጣም ትልቅ የአፍሪካ ትልቁ መጽሐፍ የኔ ነው በሳይዝ። ድንቃድንቅ ምናምን ላይ የሚሰሩትን ደውዬ ጠይቄያቸው ይሄን ያህል ነው ብለውኝ ከብራና የሚበልጥ አድርጌ ሳይዙን ምንድነው ከብራና የሚበልጥ አድርጌ ሳይዙን ፕሪንት አስደርጌ ነው ከትልቅ መጽሐፍ 1 ሜትር ምናምን የሚሆን መጽሐፍ ማለት ነው እልክልሻለሁ እንትኑን። ከዛ ምስሌን ፍለጋ ይባላል መጽሐፏ። ምስሌን ፍለጋ ይላል። ትልቅ በጣም አሜዚንግ መጽሐፍ ነው። ከጀርባው እኔ በኋላ ምን ሆነ ሽልማት እኔ ሰይፉ ላይ እንዲቀርብ ድንቃድንቅ ምናምን የሚባለው እንትን ላይ እንዲመዘገብ ምናምን ተነጋግረን ነው ፕሪንት ያደረኩት። ፕሪንት ካረኩት በኋላ ያ የሚሸልመው ሰው አካል ስደውልለት ስልኬን አያነሳም። እሱ በጣም ካደረግሽ ትሸለሚያለሽ ምናምን ብሎኝ ነው። ብፈልገው ሰውየው የለም። ከዛ ልጥለው ስል ነው እግዚአብሔር አልፈሽ ሂጂ የሚል ድምፅ ሰጠኝ። ከዛ ለምን አፕላይ አላደርግም ብዬ ወርልድ ጊነስ ቡክ ላይ ይሄ ወርልድ ቡክ ኦፍ ሪከርድ ጉግል አድርጌ አፕሊኬሽን ሌተር አገኘሁ። አፕላይ አደረኩ። ምስክር አስገቢ ያለኝ ቪዲዮ የፎቶ ምናምን ማስረጃ ያለኝ ሁሉንም አስገባሁት። ይቀበሉኛል ብዬ ግን አይደለም ልጥለው ነው ቦታ ማስቀመጫ አጥቼ ከምጥለው ብዬ ነው። ልክ አፕላይ ሳደርግ ተቀበሉኝ። የተሻለውን ሽልማት አገኘውና አንዳንዴ ትንንሽ ሌቭል ላይ ሪጀክት ስትደረጉ አልፋችሁ ነው መሄድ ያለባችሁ እና እንኳን ሪጀክት አደረጉኝ እንዴ። እግዚአብሔር የተሻለውን ነገር ሊያሳየን ሲፈልግ ነው። እዚህ ጋር ሪጀክሽን ለከፍታ ኢትስ ፖቴንሻል ፕሮሞሽን ይላሉ። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን ይላሉ። እና አንቺም እልህ ይዝሽና የተሻለ ለመሆን ትሞክሪያለሽ። ሁሌ እላለሁ እኔ ባለውለታዎች የምላቸው የረዱኝ፣ ያገዙኝ፣ የሰጡኝ ብቻ ሳይሆኑ ዲስከሬጅ ያደረጉኝም ናቸው። አትችኝም፣ አትይም፣ አንቺም ብሎ ያሉኝ ሰዎች እነሱ ካደረጉልኝ ሰዎች ይልቅ ባለውለታዎቼ ናቸው። ምክንያቱም እነሱ ያሉኝ ቦታ ላይ እንደማልቆም ላሳያቸው ስሞክር የተሻለ ሰው ሆንኩኝ። አትችኝም ያሉኝ ኔሚት ከአዲክሽን ለመውጣት ስሞክር ኔሚት መጽሐፌን ለመጻፍ
ከዛ በኋላ የራሴን ድርጅት ከፍቼ እሰራለሁ። እያንዳንዱ ጆርኔ ላይ ትችያለሽ ካለኝ ሰው ይልቅ አትችይም ያሉኝ ሰዎች ሞር ኢነርጂ ሰጥተውኛል። እንዴት አትችይም ይሉኛል ብዬ ስቀጥል የተሻለ ነገር እና ሁልጊዜ ሪጀክት ያደረጉን ሰዎች የመቆማችን ምክንያት በቃ እነከሌ ስላልተቀበሉን የቆም ነው፣ እነከሌ አትችሉም ብለውን የቆም ነው። ከኛ ሻል ብለዋል በተለይ ብለን የምናስባቸውን ሰዎች እነሱ አትችሉም ካሉን በቃ እናምናቸዋለን። ግን እነሱ ሞክረው አልቻሉም ማለት እኔ አልችልም ማለት አይደለም። እኔ በዚህ እድሜ ይሄን ደርሻለሁ ብዬ ሳስብ የአንቺ ደግሞ ሀምብል ያደርገኛል። አንቺ ደግሞ በጣም አርሊ ኤጅ ላይ እነዚህን ሁሉ ቻሌንጆች ራይሽን ሰፖርት የሚያደርግልሽ በዙሪያሽ ከሌ ፋሚሊ እንዲህ ነው በርቺ ሳትባይ ከልጅነትሽ ከትምህርት ቤት ጀምረሽ ማን ነበር ልጅሽ? ሙሴ ነው አይደል? ቆይ ማን ነበር ለሙሴ የዛ እንትን ወንዶ ገነት ይርጋለም ረሳለሁ ያንቺን ታሪክ አረሳም። ያን ሁሉ ነገሮች ስታደርጊ ኢትስ ቢኮዝ አንቺ ውስጥ ያለውን ነገር ሰምተሽ እንጂ ያለሽ ፋይናንስ በቂ ስለነበር እውቀትሽ በቂ ስለነበር ሰዎች ዋው ሃኒ ልብሽ ንጹህ እኮ ነው በዚህ እድሜሽ ሪስፖንሲቢሊቲ ወሰድሽ ስላሉሽ አይደለም። እና አንዳንድ ነገርን ስናረግ ከሰዎች የሚሰጠንን ሪስፖንስ ከሆነ ጠብቀን የምናደርገው ዲስከሬጅ እንሆናለን። እውነት ነው። ብቻ ድምፆች መቀነስ አለብን፣ እግዚአብሔርን መስማት አለብን። የሚችል አምላክ አለን እያልን ማንችለውን ነገር መቁጠር የለብንም። ልክ ነሽ። አማዞን ላይ አለ እንዴ? አማዞን ላይ አሁን አውርጄዋለሁ፣ ድጋሚ አሁን ፖስት እናደርገዋለን አማዞን ላይ። ሌላም አዲስ መጽሐፍ አለ አሁን የጨረስኩት መጽሐፍ ጠማቂውን ፍለጋ የሚል ሁለቱም መጽሐፍ ከባለቤት መጽሐፍ ጋር ፍቅሬን ፍለጋ ምን ስንት ፍለጋ ነው ያለሽ? 9 ፍለጋ አለሽ አሁን ሁለቱ ጠማቂውን ፍለጋ የሚለው መጽሐፍ ጨርሻለሁ። ከዛ ቀጥሎ መንገዴን ፍለጋ የሚል መጽሐፍ አለኝ። እሱንም መጽሐፍ ሌላኛውንም መጽሐፍ እሱንም አስባለሁ። ግን አሁን ለጊዜው ይሄኛው ከድሮ ሪሌሽንሺፕ ጋር የተገናኘ መጽሐፍ ጽፌያለሁና እሱንና የባለቤቴን መጽሐፍ አንድ ላይ አድርገን እናስመርቃለን። እንግዲህ በቅርቡ ሳትወልጂ አትመጭም ካናዳ? ትመጫለሽ ብለው አንድ ትልቅ ወይ መጥቼ ወይ መተሽ አንድ ፕሮግራም እናዘጋጃለን። በጣም ስለዚህ ቅድም እንዳልኳችሁ ይሄንን ኢንተርናሽናል የሚሄድ ጉዞዬን የምታግዙት አንድም ይሄን መጽሐፍ በመግዛት ነው። አማዞን ላይ ያለ The Golden Road of the King's Daughter አማዞን ቤስት ሴሊንግ ለማድረግ ነው አሁን ታርጌቴ። የተለያዩ ውድድሮች ላይ ሰሚት አድርጌዋለሁ። አማዞን ላይ ያለው አክቲቪቲ ማተር ያደርጋል። የምትወዱን ሴቶች በርትተው ሲታዩ፣ ሴቶች ቀጥለው ስታዩ በቃ ኢንካሬጅ እኛን የሚያደርገናል የምትሉ አማዞን ላይ ገብታችሁ ይህንን መጽሐፍ እዘዙ፣ ሪቪው ጻፉ። ከዛ በኋላ ደግሞ አሁን ያወራነውን ነገር ደግሞ እየኖር ነው ኢንተርናሽናል ሆነን ደግሞ ለሌሎች ደግሞ ተርፈን ታዩናላችሁ። ለካ እንዲህ ይጠቅም ነበር ወይ ታሪክ የተያለሽ ብለውኛል። አሁን ኢንተርናሽናሊ መስራት ስትጀምሪ እንዴ እንደዚህ ነው እንዴት ያለሽ? ምክንያቱም ማንበብ ላይ የምነሱ ያላቸው አመለካከት እንደገና እንደዚህ አይነት ስቶሪ ቴሊንግ በጣም እንትን ይላሉና ሁላችሁም እዚህ ጋር ያላችሁ አማዞን ላይ ገብታችሁ The Golden Road of the King's Daughter ብላችሁ ወይም ፌቨን ጋሻው ጊዜ ብላችሁ ብጽፉ መጽሐፉን ታገኙታላችሁ። መጽሐፉን በመግዛት እህቶቻችን ቀጥሉ። ፌቨን በርቺ። እኔም መጽሐፏን አግኝቻለሁ፣ እናንተ መጽሐፏን አገኙ። እኔም መሄድ አለብኝ፣ ሌላ ስብሰባ አለኝ። ቴንክ ዩ ሀንዬ። ለሲዩ ሀበ ጉዳይ በሰላም ተገላጌ። ስንት ወር ሆነሽ? 7 ልገባ ነው። 2 ወር ገና ታሪክ ትሰሪያለሽ አንቺ። ቴንክ ዩ በጣም ፌቪዬ፣ ተባረክ። መልካም ቀን ይሁንልሽ። ድንገት እንግዲህ ሀንዬ ልትወጣ ስትል እኔም ልወጣ እየተዘጋጀው ሀንዬ ገብታለች። ብዙዎቻችሁ ኢንካሬጅ እንደሆናችሁ ተስፋ አደርጋለሁ። ግቡና ይሄን መጽሐፍ በእውነት ኦርደር አድርጉ። በአማርኛ የምትፈልጉም በአማርኛ አለ። ግን አሁን ኢንተርናሽናሊ መስራት የምፈልጋቸው ስራዎች ካናዳ፣ አሜሪካ፣ በዩሮፕ፣ አውስትራሊያ ዌርኤቨር ያላችሁ ሰዎች ይህንን መጽሐፍ ስትገዙ ሰፖርት እያደረጋችሁ ያላችሁት ወደፊት መሆን የምፈልገውን መስራት የምፈልገው ነው። እስካሁን የመጣነውን መንገድ ታያላችሁ። የአማርኛውም አለ። የአማርኛውም ከፈለጋችሁ አማዞን ላይ አለ። ይሄኛው አሁን ላይ በዚህ በቀጣዩ 1 ወር ውስጥ አማዞን ቤስት ሴሊንግ ማድረግ እፈልጋለሁ። ስለዚህ ይሄን አማዞን ቤስት ሴሊንግ ከሆነ የተለያዩ ካናዳ ላይ ያሉ ላይብራሪዎች የተለያዩ ውድድሮች ውስጥ ገብቷል። The Golden Road of the King's Daughter ወይም
ፌቨን ጋሻው ብላችሁ ብጽፉ መጽሐፍ ይመጣላችኋል። the golden road of the king's daughter የንጉሱ ሴት ልጅ ወርቃማ መንገዶች ብዬ ጻፍኩት። ከራሴ ህይወት ታሪክ ጋር የተያያዘ ነው። ይሄንን መጽሐፍ እንድትገዙ ከዛ ደግሞ ሪቪው እንድታደርጉልኝ በጣም ፍቅራችሁን በዚህ በመስራትሽ እዚህ ጋር በመድረስሽ ቻሌንጆችሽ ስላላቆሙሽ ትላንትናሽን አልፈሽ ፈተናሽን አልፈሽ ቻሌንጅሽን አልፈሽ እዚህ ጋር በመድረስሽ we are proud of you ካላችሁ አሜሪካ ዶላር 19.99 ነው የሚሸጠው። ከብሩ በላይ መጽሐፉን መግዛታችሁ እኔ ለተለያዩ አንባቢዎች ሪኮመንድ የሚያደርገው መጽሐፍ እንዲሆን ስለምፈልግ ነው። እናንተ በገዛችሁና ሪቪው በጻፋችሁ ቁጥር በአሜሪካ በዩሮፕ በካናዳ ቀደም እንዳልኳችሁ ላሉ ለተለያዩ አንባቢያን ሪኮመንድ ያደርገዋል። ቤስት ሴሊንግ ነው፣ ጠቃሚ ነው፣ ላይፍ ቴስቲሞኒ ነው፣ እምነትን የሚጨምር ነው እያለ የተለያየ ራንኪንጎች አሉት። ያንን ራንኪንግ እየሰጠ አንባቢያን ጋር ስለሚያደርስልኝ ይሄንን በጣም በቃ ከትልቅ ፍቅር ጋር ሁላችሁም ጋር ብትገቡ አማዞን ላይ ታገኙታላችሁ። ይሄንን መጽሐፍ ገዝታችሁ እንድታነቡ ለሰዎች እንድትጋብዙ ኢትዮጵያ ያላችሁ ደግሞ አሜሪካ፣ ዩሮፕ፣ አውስትራሊያ፣ ካናዳ ላሉ ጓደኞቻችሁ ወዳጆቻችሁ እየላካችሁ ይሄን መጽሐፍ በመግዛት ከፌቨን ጋር አብራችሁ ቆሙ። አማዞን ስፔስ ቴሊንግ ከተባለ ፌቨን የምታሸንፋቸው ውድድሮች አሉ። በቀጣዩ ኢንተርናሽናሊ ደግሞ ስቶሪዋን ሼር ስታረግ ሌሎችን ስጠቅም ነጭ ጥቁሩ ሲሰማት ማየት እንፈልጋለን ብላችሁ ሼር እንድታረጉልኝ እፈልጋለሁ። እንደምታረጉልኝ ቃል ግቡልኝ አይደል? ግዙትና መጽሐፉን አንብቡት። እግዚአብሔር በማንኛውም ጊዜ ሰውን እንደሚረዳ ነግሬያችኋለሁ። በቃ አንዳንዴ ከምትጠብቁት አቅጣጫ ሳይሆን ከማትጠብቁት እዚህ ጋር ማንን ተጠቅሞ እግዚአብሔር ነገራችንን አንድ ስቴፕ ወደፊት እንደሚያስኬደው አናውቅም። ብዙ ቴስቲሞኒዎች አሉ በህይወታችን እና ማንን ሊጠቀም እንደሚችል ስለማላቅ እኔ መልእክቱን ነው የማስተላልፈው። እናንተ ግን ገብታችሁ ይሄንን መጽሐፍ እንድትገዙ እንድታነቡ አማርኛ ለማያነቡ ወዳጆቻችሁ እንድትገዙ ይሄንን ሼር እንድታረጉ ላስተላልፍላችሁ ፈልጋለሁ። አውርተን ስንጨርስ ግን እንዲህ ብዬ ነው የምጨርስላችሁ። መጀመሪያ ባልኳችሁ ነገር እግዚአብሔር ለዳዊት ድልን ሲሰጠው ጎልያድን እንዲጥል ሲያደርገው በእጁ ሰይፍ አልነበረም ተብሎ እንደተጻፈ ስዘጋም ይሄንኑ ብዬ ነው የምዘጋው። ድላችሁ ላይ የእግዚአብሔር ስም ብቻ ይጠራላችሁ። ዳዊት ጥሩ የጦር ልብስ ለብሶ ነበር አይልም። ዳዊት ጦር ይዞ ነበር አይልም። ዳዊት ጋሻ ይዞ ነበር አይልም። ዳዊት ይሄን ስለያስኩን ያሸነፍኩት የሚልበት ምንም ነገር በሌለበት እግዚአብሔር ድልን ሰጥቶታል። ስለዚህ እናንተም እጃችሁ ላይ በሌለ ነገር እግዚአብሔር ድልን እንዲሰጣችሁ ጸልይላችኋለሁ። እኔም በየቀኑ እስከዛሬ በመጣሁት መንገድ ያመንኩት እግዚአብሔርን ነው። ድልን እንደሚሰጠኝ እንደሚያሻግረኝ የሆነ ነገር ሳስብ እንደሚያደርሰኝ ያመንኩት እግዚአብሔርን ነው። ስለዚህ ነገ ደግሞ እዚህ ጋር ያልኳችሁ ደረጃ ላይ ስደርስ ያሰብኩትን ሳሳካ የሚያስፈልገው ቋንቋ ላይኖረኝ ይችላል፣ የሚያስፈልገው ኮኔክሽን ላይኖረኝ ይችላል፣ የሚያስፈልገው ነገር ላይኖረኝ ይችላል። ግን እግዚአብሔር ስለ እስራኤል ሲናገር እንዳለው ብቻውን መራው፣ ከሱም ሌላ ማንም አብሮት አልነበረም። የእስራኤል ስቶሪ ውስጥ ያለው የእግዚአብሔር እጅ ነው። የፌቨን ታሪክ ውስጥ ነገር እንዲሁ ፌቨን እዚህ ጋር እንዴት አየናት ወይ ፌቨን ይሄ እንዴት ሆነላት እግዚአብሔር ብቻውን መራት የሚባልበት ታሪክ እንደሚሰጠኝ አምናለሁ። ለእናንተም እግዚአብሔር እንደዚህ ያድርግላችሁ። እሱ ብቻ የሚጠራበት እሱ ብቻ የሚታይበት ይሄንን ታሪክ እግዚአብሔር በታሪካችሁ መካከል ውስጥ ያስገባል። እናንተ መጋፈጥ የማትችሉትን፣ እናንተ ማሸነፍ የማትችሉትን፣ እናንተ ተንጠራርታችሁ መርገጥ መንካት የማትችሉት ቦታ አለ። እኔ ተንጠራርቼ መንካት የማልችለው ቦታ አለ። የምመኘው ነገር እኔ የሚይዘው አይደለም፣ በእኔ አቅም የሚያዝ አይደለም፣ በእኔ እውቀት የሚያዝ አይደለም፣ በእኔ ኮኔክሽን የሚያዝ አይደለም። እኔ አሁን ባለኝ እዚህ ከተማ ላይ ባለኝ ስታተስ ራሱ የሚያዝ አይደለም። ግን አለ የማጋጥመው አለ መሆን የምፈልገውን ነገር ከጉዳዩ ጋር እግዚአብሔርን አገናኘዋለሁ። እግዚአብሔር ደግሞ የስልጣንም ትልቅ የእውቀትም ትልቅ የኃይልም ትልቅ የሕክምናም ትልቅ እሱ ስለሆነ የትኛውም ነገር ከእግዚአብሔር ጋር ተገናኝቶ ፌል ሊያደርግ አይችልም። የትኛውም ነገር ከእግዚአብሔር ጋር አገናኝታችሁት ሊበላሽ አይችልም። ምክንያቱም እግዚአብሔር እጅ ላይ ያለ ነገር ስለማይበላሽ የተበላሸ እንኳን ቢመስላችሁ እግዚአብሔር እጅ ላይ ሲገባ እንደ አዲስ መስራት የሚችል ስለሆነ እግዚአብሔር ደግሞ ስለዚህ ዛሬ በዚህ ምሽት ማለዳ አዶን ነው ሰዓታችሁን ሁላችሁም በያላችሁበት እግዚአብሔር ብቻ በሚጠራበት ድል ይባርካችሁ።
ሰዎች እኔ ባልኖር በማይሉበት እኔ ባላግዛት በማይሉበት እኔ ነኝ ብለው እናንተ ድል ውስጥ እጃቸውን ስማቸውን ገንዘባቸውን ኮኔክሽናቸውን በማያስገቡበት በረከት እግዚአብሔር ይባርካችሁ። የእናንተ ስኬት ሲነሳ ከእግዚአብሔር ውጭ ማን ሊያደርግላት ይችላል የሚባል የሆነ ነገር የሆነላችሁ ሲነሳ እግዚአብሔር ካልሆነ ይሄንን ማን ሊያደርግላት ይችላል? በእውነት ደስ አይልም? እንትና ስላላት እኮ ነው እንትን እኮ ስላላት ነው ሳይሆን እንደ እግዚአብሔር ካልሆነ ማን ሊያደርግላት ይችላል? ይሄ በሰው አይን እኮ የሚቻል ነገር አይደለም። አንዬ ስትመሰክር ነበር ለሰው ሁሉ ኔጌቲቭ ነሽ እየተባለች ውጤቱን እያየችው እግዚአብሔር ካልሆነ ይሄን ውጤት መቀየር የሚችል ማንም የለም። አንዳንድ ውጤቶቻችንን መቀየር የሚችል የለም ከእግዚአብሔር ውጭ። አንዳንድ ህልሞቻችንን ማሳካት የሚችል የለም ከእግዚአብሔር ውጭ። አንዳንድ መሻቶቻችንን መፈጸም የሚችል የለም ከእግዚአብሔር ውጭ። አንዳንድ ዴስቲኒያችንን ያየነው ቦታ ጋር እግዚአብሔር ካልሆነ የትኛውም ባቡር አያደርሳችሁም፣ የትኛውም አይሮፕላን አያደርሳል። ግን እግዚአብሔር ሲይዛችሁ የማያደርሳችሁ ቦታ፣ የማያስጨብጣችሁ ከፍታ፣ የማይሰጣችሁ ድል፣ የማይፈውሰው በሽታ፣ የማያጽናናው ህመም የሌለው አንድ እግዚአብሔር። ስለዚህ እግዚአብሔር የድላችሁ፣ የፈውሳችሁ፣ የስኬታችሁ፣ የነገራችሁ ሁሉ መጨረሻ፣ የከፍታችሁ መጨረሻ እግዚአብሔር ይሁንና ሰው ሁሉ ሳያችሁ እግዚአብሔር ካልሆነ ማን ያደርግላታል ይባልላችሁ። ዘመዷ፣ አክስቷ፣ አጎቷ፣ አባቷ፣ ዘመዷ የሆነ ኮኔክሽኗ ባለስልጣን ታውቃለች፣ ሀብታም ታውቃለች ሳይሆን እግዚአብሔር ነው ያደረገላት። አቤት እግዚአብሔር በእሷ ህይወት አየ ነው። አቤት እግዚአብሔር እኮ ሲያነሳ አየ ነው። እግዚአብሔር ሲረዳ አየ ነው። እግዚአብሔር ሲያጽናና አየ ነው። እግዚአብሔር ሲፈውስ አየ ነው። እግዚአብሔር ሲያቆም አየ ነው። ዋትኤቨር በሉት። በህይወታችሁ ላይ ማየት የምትፈልጉትን ሪዛልት ጻፉና አይ እግዚአብሔር ይጨመርበት ከእናንተ ታሪክ በስተጀርባ አይ እግዚአብሔር ይባልበት። በቃ ስታወሩ እናንተም እንደው የእናንተን ይፈርት የማትጨምሩበት እንትን ስላደረግኩኝ የማንልበት የመጣነው መንገድ በእግዚአብሔር እጅ የምንደርሰውም በእግዚአብሔር እጅ ስለሆነ ይህንን ነው የምላችሁ። እግዚአብሔር ይባርካችሁ። ሁሌ ሰኞ ሰኞ እንደዚህ እመጣለሁ። ካናዳ በተለይ ደግሞ ካልጋሪ ያላችሁ በቅርቡ ደግሞ ኪንግስ ዶተር ኮሚኒቲ ኢምፓወርመንት ላውንች አረጋለሁ። ለሁላችሁም ጥሪ አቀርብላችኋለሁ። መጀመሪያ በካልጋሪ ከዛ ቶሮንቶ እያልን ቱር እናረጋለን። የንጉሱ ሴት ልጅ ከኢትዮጵያ ተነስታ በመላው ዓለም ደግሞ የንጉሱ ሴት ልጅ ትቀጥላለች። ከሁላችሁም ጋር ይሄንን ራዕይ ይሄንን እውነት ይዘነው እንዞራለን። በየትኛውም ፈተና ውስጥ ብናልፍ እኛ የንጉሱ ሴት ልጆች ነን። ስማችንን ፈተናችን አይቀይረውም። ነገራችንን ያለፍንበት መንገድ አይቀይረውም። አንድ የንጉስ ሴት ልጅ ፈተና ውስጥ ስላለፈች፣ የምትፈልገውን ስላጣች፣ ዲፕሬሽን ውስጥ ስለገባች፣ የምትወደው ሰው ቢሞትባት ቢለያት የንጉስ ሴት ልጅ ናት እንጂ ተራ ሰው አትሆንም። ያለፈባት ፈተና በእሷ ህይወት ውስጥ ይሄ ያለፈ ትባላለች እንጂ የንጉስ ሴት ልጅነቷን የሚያቆመው ነገር የለም። እስቲ ማን የንጉስ ሴት ልጅ ናት የሆነ ፈተና ውስጥ ስላለፈች ተራ የተባለች ተስፋ ቢስ የተባለች? የንጉሱ ሴት ልጅ ናት። እኔና እናንተ ወንዶችም ካላችሁ ለራሳችሁ እንደዚህ ብላችሁ ሰዱት። የትኛውም ሁኔታ ከንጉስ ልጅነት አይደንቲቲያችንን አይቀይሩም። የንጉሱ ልጆች ነን። በመላው ከተማ እንዞራለን። ፌቨን ኢትዮጵያ መጽሐፍ ሼት ይገኛል። ጃፋር መጽሐፍ ቤት ይገኛል። ዱባይም ከፈለግሽ ደግሞ አማዞን ላይ ማዘዝ ትችላለሽ። አማዞን ላይ አለ ጥሩዬ። አማዞን ላይ ገብታችሁ መጽሐፌን እዘዙ። ይሄንን ደግሞ የንጉሱ ሴት ልጅ ዘ ኪንግስ ዶተር የሚለውን ሞቶ በዓለም ዙሪያ ይዘነው የምንዞረው ነው። ነገ ነጮች፣ ጥቁሮች አም ዘ ኪንግስ ዶተር የሚል ልብስ ለብሰው ሲዞሩ ነው የማየው። ተስፋ የቆረጡ ዲፕሬሽን ውስጥ የገቡ ሱስ ውስጥ የገቡ እዚህ ካናዳ ላይ በቃ የሚያስለቅሳችሁ አይነት ተስፋ መቁረጥ፣ ብቸኝነት፣ ራስን መጥላት፣ ሱሳይድ ብዙ ታሪክ ትሰማላችሁ። እኔም ማምነው ግን ነገ እኔ የንጉሱ ሴት ልጅ ነኝ አም ዘ ኪንግስ ዶተር የሚሉ ቲሸርት የለበሱ ሴቶች ከተማው ላይ ሃይክ ስናረግ ወክ ስናረግ ከተስፋ መቁረጣቸው ወጥተው ከዲፕሬሽን ውስጥ ወጥተው ከሱሳቸው ወጥተው ያለፉበት መንገድ ያጡት ነገር አይደንቲቲያቸውን ሳያስጥላቸው ከፍ ብለው እንደሚሄዱ አምናለሁ። በዚህ ጉዳይ ላይ ደግሞ የእናንተና የኔ አብረን መቆም ማተር ያደርጋል። ስለዚህ ይህንን መጽሐፍ በመግዛት የንጉሱ ሴት ልጅ አንድ እርምጃ ወደፊት እንድትራመድ አብራችሁ ቁሙ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የመጣነው መንገድ ውስጥ እግዚአብሔር እናንተን በረከት አድርጎ የሰጠኝ ብዙ ወንድሞችና እህቶች አላችሁኝ። ስለእናንተ እግዚአብሔርን አመሰግናለሁ። ከዚህ በኋላም ደግሞ እግዚአብሔር ትልቅ ያደርገናል። ብዙ ቻሌንጆቻቸውን ተቋቁሞ የወጡ ሴቶች
ፈልገን የምናገኝበት ጊዜ ያቆምና ብዙ ሴቶች ከፈተናቸው የረዘሙ ሴቶችን የማይበት ሲዝን በጣም ቅርብ ነው። ይቻላል። ፌቨን ይሄን ሁሉ አልፋ እዚህ ከደረሰች፣ ጥሩዬ ይሄን ሁሉ አልፋ ይሄን ታሪክ ከሰራች፣ ሃኒ በዚህ ሁሉ ቻሌንጅ ውስጥ አልፋ ይሄንን በጣም ብዙ የምንጠቅሳቸው ሴቶች አሉ። ግን አሁን ለቁጥር እከሌና ከሌ ብቻ ብለን ሳይሆን የማንጠራው እጅግ ብዙ ሺህ ኢትዮጵያውያን ሴቶች ያለፋችሁት ፈተና፣ የመጣችሁት መንገድ፣ ያሳለፋችሁት ህይወት እግዚአብሔር በምን ውስጥ አሳልፎ ምን ድል እንደሰጣችሁ እናንተ ታውቃላችሁ። ይሄ ታሪክ ቢነገር ሃኒ ብላለች ቅድም እዚህ ታሪካችን ብለው አንዳንድ የሚያወሩትን ወሬ ተሰሙና አቤት ኢትዮጵያዊ ሴት ያለፈችውን መንገድ ብታወራ ዓለም አይንቀጠቀጥም? ይሄም ይታለፋል። እዚህ ውስጥም እኔ እንኳን ጠንካራ ነኝ ብዬ የማስባቸው መንገዶች ላይ አንዳንዴ ሴቶች ካውንስል ሳረግ እደነግጣለሁ። በዚህ ውስጥም ሰው አልፎ ለካ ጠንካራ መሆን ይችላል እላለሁ። እና ብዙዎቻችሁ ያለፋችሁት ብዙዎቻችሁ የሄዳችሁት መንገድ ነገ ደግሞ ለሌሎች ብርታት ይሆናል። የኔ ብርታት ከሆነ የእናንተ ደግሞ በጣም ብርታት መሆን ይችላል። እናንተ የንጉሱ ልጆች ናችሁ። በፈተናችሁ፣ በችግራችሁ፣ በውድቀታችሁ፣ በገጠማችሁ ፈተና ሳይሆን እናንተ ግን ከዛ በላይ ናችሁ። አይደንቲቲ አይቀየርም፣ ማንነት አይቀየርም። የንጉሱ ልጆች ናችሁ። መጽሐፉን ግዙ። አደራ 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 ነው የምላችሁ። እንደው በወሬው መካከል ስለተነሳ እንጂ እንደዛሬም ማስተዋወቂያው አላውቅም ይሄን መጽሐፍ እና በርቱልኝ። ወዳችኋለሁ። ሳምንት ደግሞ በዚሁ ሰዓት እንገናኛለን። የምናካፍለው እንደዚህ ኤክስፒሪየንሳቸውን ሼር የሚያደርጉን ሰዎች ይኖራሉ። ከዛ በተረፈ ደግሞ የምንማረው ትምህርት አለ። ሌላ የምትፈልጉት የምትሰጡት ሀሳብ ወይ ደግሞ እንድንማረው የምትፈልጉት ርዕስ ካለ ኢንቦክስ አድርጉልኝ። ማን ያውቃል ይሄን እድል ወደፊት ላናገኘው እንችላለን። ዛሬ ባለን ጊዜ ባለን ኦፖርቹኒቲ እግዚአብሔር ሊነግረን የፈለገውን ትንሹን ነገር ሰምተን በዛ ደግሞ መች እንደምንመነዝረው አናውቅም። አንዳንዴ ለክፉ ቀን ብለው ያስቀምጣሉ እናቶቻችን አይደል? ከእህሉም ከምኑም ለሆነ ክፉ ቀን ብለው ያስቀምጡትና ያ ክፉ ቀን ሲመጣ ያቺን አውጥተው ለዚህ ቀን ብዬ እኮ ነበር ያስቀመጥኩት። እና ያስቀመጣችሁት እውቀት፣ የሰማችሁት ትምህርት፣ ያስቀመጣችሁት ውስጣችሁ የያዛችሁት ነገር የሆነ ቀን ልክ እምነታችሁ ሲፈተን ያን ቀን ነው የምትመነዝሩት፣ ያን ቀን ነው የምታወጡት፣ ያን ቀን ነው የምትመዙት። እንደ ሰይፍ ነው የሚሆንላችሁና በቃ ወዳችኋለሁ። ክበሩልኝ እህቶቼ። እናንተ ፈተናችሁን አይደላችሁ፣ እናንተ ማጣታችሁን፣ መገፋታችሁን፣ ቻሌንጆቻችሁን አይደላችሁ። ከዛ በላይ የሆነ ህይወት፣ ከዛ የሆነ የበለጠ ከፍታ፣ ከዛ የበለጠ ክብር በህይወታችሁ አለ። ትላንት የተተውንበት ቦታ ላይ ቆመን ቢሆን ኖሮ ዛሬ አታዩንም ነበር። የተተዋችሁበት ቦታ ላይ አንድ መወዳት አባባላለች፣ ታቋታላችሁ አይደል? ሰዎች ጥሏችሁ የሄዱት ቦታ ላይ እንዳያገኟችሁ። ሁሌ ተራመዱ፣ ሁሌ ሂዱ፣ ሁሌ ተንቀሳቀሱ። ተመልሰው ሲመጡ አንድ እርምጃ ወደፊት ሄዳችሁ ወደ ህልማችሁ አትሄዱም ወደ ተባላችሁበት፣ አትደርሱም ወደ ተባላችሁበት፣ አትሻገሩም ወደ ተባላችሁበት። ተሻግራችሁ ትገኛላችሁ። ጥለዋችሁ የሄዱት ቦታ ላይ እንዳያገኟችሁ። ማንም የሚያስቆማችሁ ነገር የለም። እናንተን ማስቆም የሚችል ብቸኛ ሰው እናንተ ብቻ ናችሁ። ወዳችኋለሁ። ክበሩልኝ። መልካም ቀን፣ መልካም ምሽት። ወዳችኋለሁ። የድላችሁ፣ የጀግንነታችሁ፣ የትልቅነታችሁ፣ የመድረሳችሁ ታሪክ ሲወራ እግዚአብሔር ብቻውን፣ ያለ እግዚአብሔር ማን ይረዳት ነበር? እግዚአብሔር ባይደርስላት፣ እግዚአብሔር ባያግዛት፣ እግዚአብሔር ባይቆምላት ይባልላችሁ። በጣም ነው የምወዳችሁ። ጠዋት በጠዋት ተነስቼ ስራ ሰርቼ እንደገና ደግሞ ከእናንተ ጋር ይህን ጊዜ ለማሳለፍ መጥቻለሁ። ወደ ልጆቼ ደግሞ ሄዳለሁ። እግዚአብሔር ይባርካችሁ። መጽሐፉን ግዙ አደራ። ወደፊት እናንተ አላችሁበት ብዬ ደግሞ እንዳመሰግናችሁ ይህንን መጽሐፍ ደጋግሜ ዛሬ ለምን እንደምነግራችሁ አላውቅም። ውድድሩ ስለገባ ነው። ተባረኩልኝ። እግዚአብሔር ያክብራችሁ። መልካም ሳምንት ይሁንላችሁ። ኔክስት ዊክ ስንገናኝ ከፋሲካ በኋላ የምንገናኘው። መልካም በዓል ይሁንላችሁ። ድምቅ በሉ። እግዚአብሔር ያሰባችሁትን ነገር ያሳካላችሁ። ተባረኩ። መልካም ምሽት።